ዛሬ በጣም ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆነላችሁ። እንኳን ወደ ውብ ፊልምስ በሰላም መጣችሁ። ላይክ ማድረጉን በጭራሽ እንዳረሱ። በህይወት የመኖር ተስፋችሁ ተሟጦ የሞታችሁን ቀን መቁጠር ስትጀምሩ፣ በዚያ ላይ ደግሞ የዓለም መጨረሻ ቀርቧል እያሉ መንገድ ላይ የሚጮሁ ሰዎችን ስትሰሙ ምን የምታደርጉ ይመስላችኋል? ታሪካችን የሚጀምረው ጂያ የተባለችው ዋና ገጸ ባህሪያችን በአያቷ ምግብ ቤት ውስጥ ሽንኩርት እየላጠች በምትሰራበት ትዕይንት ነው። እርግጥ ነው በህይወቷ ላይ ሙሉ በሙሉ ተስፋ የቆረጠችና ያዘነች ነች። በተለይ ደግሞ በልብ ህመም ስለምትሰቃይ ሁኔታው ይበልጥ ከባድ ያደርገዋል። ለመጨረሻ ጊዜ ሐኪም ቤት በሄደችበት ወቅት ሐኪሙ ለዚህ ዓለም የመጨረሻ ስንብቷን እያደረገች እንደሆነ እንዲሁም ደግሞ ልትሞት እየቀረበች እንደሆነ ነገራት። ስለዚህ በራሷ ላይ ሙሉ በሙሉ ተስፋ ቆርጣና ተበሳሽታ በጎዳናዎች ላይ እየተራመደች ሳለ የዓለም ፍጻሜ ስለቀረበ አብረዋት እንዲያምኑ ሊያሳምኗት ከሚሞክሩ የቤተ ክርስቲያን ሰዎች ጋር ትገናኛለች። እሷ ግን በቁጣ ትጮህባቸዋለች። ይህንን ፍጻሜ ለማየት እንኳን የምኖርበት ረጅም እድሜ የለኝም፣ ስለዚህ ዝም በሉኝ ትላቸዋለች። እነሱም ወዲያውኑ ፈርተው ጸጥ ይላሉ። በዚያው ምሽት በቆሻሻ ፍሳሽ ማስወገጃ ቦታ አቅራቢያ ላይ አንድ ሰው እንመለከታለን። እዚህ ያለውን ውሃ በነካበት ቅጽበት በእሱ ላይ ድንገት እንግዳ የሆኑ ነገሮች መከሰት ይጀምራሉ። በማግስቱ በከተማው ማዘጋጃ ቤት ቢሮ ውስጥ ኪም የተባለ አንድ አዛውንት ጓደኛው እንደጠፋ ለመዘገብ ይመጣል። ነገር ግን ማንም ሰው ነገሩን በቁም ነገር አይመለከተውም። በተመሳሳይ ጊዜ በከተማው ውስጥ ስለ እያንዳንዱ ነገር ያለማቋረጥ አቤቱታ በማቅረብ የሚታወቀው ሶን ቢሮ ይደርሳል። ስለዚህ ቢሮ ውስጥ ያሉት ሰዎች እሱን ሊ ወደ ተባለው አዲስ ሰራተኛ ይመሩታል። ሊ እጅግ ቀዝቃዛና ሊከራከሩት የማይችሉት አይነት ሰው ነው። ሶን ስለ ፍሳሽ ማስወገጃው ቦታ እንደገና አቤቱታውን ያቀርባል። ቦታው በቆሻሻ መሞላቱንና መተርተሩንም ይናገራል። ሊ ግን በተረጋጋ መንፈስ ጌታው፣ እኛ አስቀድመን የጥንቃቄ መልእክት አስቀምጠናል። ከዚህ በላይ ምን እንድናደርግ ነው የምትፈልገው? ቦታው እኮ ሁልጊዜም የግል ንብረት ነው ሲል ይመልስለታል። ሶን በሱ ላይ በከፍተኛ ሁኔታ ይናደዳል። ሊ ደግሞ በጣም ቀዝቃዛና ክርክር የማይመቸው አራዳ ነገር ነው። ሶን ስለ ቆሻሻ ማፍሰሻው ቦይ እየጮኸ ቦታው በቆሻሻ ተሞልቷል ሲል ሊ በረጅሙ ተንፍሶ ምልክት አድርገንበታል፣ ቦታው የግል ይዞታ ነው፣ ምን እንድናደርግ ትፈልጋለህ ይለዋል። ሶን በንዴት ይተነፍሳል። ቆየት ብሎ ሊ ምግብ ለመብላት ወደ ውጭ ይወጣል። ኪም ባጠገቡ ተቀምጦ ልክ ከ20 ዓመታት በፊት እንደተከሰተ ሁሉ አሁንም በዚህ ከተማ ውስጥ በርካታ ሰዎች ድንገት መጥፋት እንደጀመሩ ይነግረዋል። ሊ ግን ለንግግሩ ብዙም ትኩረት አልሰጠውም። በመቀጠልም ኪም ሁልጊዜ ወደሚመገብበት ቦታ ይሄዳል። ነገር ግን እዚያም የቤተ ክርስቲያኒቱ ሰዎች እንደገና ብቅ ብለው እሱንም አባል ለማድረግ ይሞክራሉ። እሱ ግን ተበሳሽቶ የመልእክት ወረቀታቸውን ጫምድዶ ይጥለዋል። ድንገት ከነሱ መካከል አንዱ መኪናውን በፊቱ ላይ በአስፈሪ ሁኔታ ይደቁሰዋል። ይህም ኪምን ሙሉ በሙሉ ድንጋጤ ውስጥ ይከተዋል። ወደ ጂያ ስንመለስ ለአያቷ ጉዞ ልሂድ፣ ገንዘብ ስጪኝ እያለች ትጨቀጭቃታለች። አያቷ ግን እምቢ ትላታለች። ስለ ሕክምና ውጤቷ ስትጠይቃትም ጂያ ልትሞት እንደሆነ ልትነግራት አልፈለገችም። ከመሞቷ በፊት ህልሟን ማሳካት ስለምትፈልግ ራሷን ችላ ለመውጣት ተወስናለች። ካዝናዋን ሰብራም ያላትን ሳንቲም ሰብስባ በሚስጥር ልትወጣ ስትል ምግብ ቤት ውስጥ አብሯቸው የሚሰራው ጂል ይይዛታል። እሱም ገንዘብ ብትጠይቀው እሱም እንደሷ ኪሱ ባዶ ነበር። ይህ በእንዲህ እንዳለ የሶን ሚስት ሁሉንም የቤት ወጪ ስለምትሸፍን ቤቱን የምትቆጣጠረው እሷ ናት። ሶን እናቱን ለሽርሽር መላክ እንደሚፈልግ ሲነግራት ወዲያውኑ ሀሳቡን ውድቅ ታደርገዋለች። ለሷ የሚገባት ቢበዛ በአቅራቢያ ያለ ሆቴል ብቻ እንደሆነ ተነግረዋለች። ሶን ልጁን ከትምህርት ቤት ሊያመጣ ሲሄድ በነጠላ ጫማው ተደናቅፎ በሰው ፊት በዘግናኝ ሁኔታ ይወድቃል። ልጁ እሱን እንደማታውቀው ሆና ታልፋለች። ይህም በጣም ልቡን ይሰብረዋል። ቆየት ብሎ ሶን ከካንግ ጋር ቤቱ ተቀምጦ ሁለቱም ገንዘብ ማጣታቸውንና ድሃ መሆናቸውን እያነሱ አብረው ያማራሉ። ጂያ ሳትታወቅ እቃ ለመግዛት ወደ ገበያም ትወጣለች። ነገር ግን በከተማው ሁሉም ሰው ያውቃታል። ሊ ራሱ አዲስ ቢሆንም የምግብ ቤቱ ባለቤት እብድ የልጅ ልጅ በሚለው ዝናዋ ወዲያውኑ ያውቃታል። ትልቅና ከባድ ሻንጣ ይዛ ስትንቀሳቀስ የኪም መኪና ሻንጣ ትዝ ስላለው ኪምን ገድላ አስክሬኑን የደበቀች መስሎት ይጠረጥራታል። ሻንጣውን እንድትከፍትም ሲያስገድዳት ውስጥ ያለው ነገር ግን የማይረባ ቆሻሻ ነበር። ሊ በስራው አፍሮ እያለ ድንገት እሷ ላይ አንድ ነገር ሊወድቅባት ሲል ተመልክቶ ይደነግጣል። ስለዚህ እሷን ለመጠበቅ ሲል ወደ ራሱ ይስባታል። ጂያ ግን ተነስታ የወደቀውን እቃ ሁሉ እንድትሰበስብለት ታደርገዋለች። ልብሴንም ስላቆሸሽክ የልብስ ማጠቢያ ክፈል ትለዋለች። እሱም ይስማማል።
ከዚህ በኋላ ጂያ ከአያቷ ጋር በስልክ ትነጋገራለች። አያቷ ቤት ውስጥ እየጠበቀቻት እንደሆነና ያቺ ድሮ የነበረችው ጣፋጭ የልጅ ልጇ ተመልሳ እንድትመጣ እንደምትፈልግ ትነግራታለች። ጂያ ግን ለዘብተኛ በሆነ ድምጽ ያቺ ልጅ ከሞተች ቆይታለች ስትላት አያቷ በቁጣ ስለሞት እንዳታወሪ ትላታለች። ጂያ ወደ ካንግና ሶንም ሄዳ እንዳገታችሁኝ ያስመሰላችሁ ቪዲዮ ቅረጹና አያቴን ገንዘብ ጠይቁ ትላቸዋለች። ሁለቱ ሞኞችም ከገንዘቡ ላይ ድርሻ እንደሚሰጣቸው ቃል ስለተገባላቸው ወዲያውኑ ይስማማሉ። ቪዲዮውን እየተመለከቱ በኩራት ሲስቁ ድንገት የጂያ ልብ በኃይል መታመም ይጀምራል። በሰከንዶች ውስጥ ህይወቷ አልፎ ፊት ለፊታቸው ትሞታለች። ሶንና ካንግ በድንጋጤ ይፈዛሉ። ሊያድኗት ቢሞክሩም ነገር ግን እሷ አስቀድማ ህይወቷ አልፎ ነበር። ካንግ አስክሬኑ ላይ ሲያለቅስ፣ ሶን ግን ማንም እኛ እንዳልገደልናት አያምንም ብሎ ይሳቀቃል። ስለዚህ ማንም በማይመጣበት ቆሻሻ ማፈሻ ቦይ አጠገብ አስክሬኑን ለመጣል ይወስናሉ። ይህ በእንዲህ እንዳለ የሊ አከራይ በድምጽ ረብሻ ምክንያት በሩን ይደበድባል። ሊ ይቅርታ ጠይቆ ክፍሉ ሲገባ ታዲያ ሁሉም ነገር ተዘበራርቆ ነበር። ከ20 ዓመታት በፊት በአንድ የህፃናት ማደጎ ፍንዳታ ምክንያት ስለታሰረው ዶክተር ሀ መዝገብ ይመረምራል። ስለሱ እውነታው ሊጋለጥ የቻለው ኪም የተባለው ዘበኛ ዶክተር ሀ በህፃናት ላይ በስውር ምርመራና ሙከራ ያደርግ እንደነበር በሰጠው ምስክርነት ነበር። ሊ ወደ ኪም ቤት ይሄዳል። ነገር ግን እዚህ አላገኘውም። በምትኩ የተጣለውን የቤተክርስቲያን ማስታወቂያ ወረቀት ያገኛል። ኪም ራሱ ግን ሲነቃ ራሱን በአንድ ክፍል ውስጥ ከጠፋ ጓደኛው ጋር ፊት ለፊት ተቆልፎበት ያገኘዋል። ነገር ግን ያ ሰው አሁን ወደ አስፈሪ ጭራቅነት ተለውጧል። እንደደበቁ ለማየትም ይገፋፋቸዋል። ወደ ጂያ ስንመለስ ሶንና ካንግ በፍርሃት አስክሬኑን እየጎተቱ ሳለ ሊ ድንገት ፊት ለፊታቸው ይቆማል። አስክሬኑን ከጀርባቸው ሊደብቁ ቢሞክሩም ሊ ይጠረጥርና ግዘወር ሲሉ አስክሬኑን በአጋጣሚ ገፍተው ወደ ቆሻሻ ጉድጓድ ውስጥ ይጥሉታል። ሊ አስክሬኑን አይቶ ሲደነግጥ ሶን በፍርሃት አይዞ ምናልባት ገና በህይወት አለች ይላል። ሊ ወዲያውኑ ለፖሊስ ይደውላል። ነገር ግን ወደ ጉድጓዱ ሲመለከቱ አስክሬኑ የለም። ፖሊስ ሲደርስ ሊ እኚህ ሰዎች የጂያን አስክሬን ደብቀው ነበር ይላል። ፖሊሱ ግን ከበስተጀርባቸው እያሳየ እቺ እዚያ የቆመችው ልጅ ነው የምትለው ይለዋል። ሊ ሲዞር ጂያ ሙሉ በሙሉ ጤነኛ ሆና ቆማለች። ማለሙ እንዳልሆነ ለማረጋገጥ ደጋግሞ ይመለከታል። ሶንም በተመሳሳይ ሁኔታ ደንግጦ ከበስተጀርባቸው ያለችው በእውነት ጂያ መሆኗን ካንግን ይጠይቀዋል። ካንግ በድንጋጤው ብዛት እዚያው ራሱን ስቶ ይወድቃል። ነገር ግን ሌላ አስገራሚ ነገር አለ። ሊ ቀደም ሲል ሻንጣዋን ሲከፍት እቃዎቹን በአየር ላይ በእጁ ከሩቅ መቆጣጠር ችሎ ነበር። በዚህ መሃል የጂያ አያት የምታውቀውን በጡረታ ላይ ያለ መርማሪ በማነጋገር የስልኳን መገኛ እንዲከታተልላት ጠይቀዋለች። ጣቢያ ውስጥ ሶንና ካንግ ምርመራ እየተደረገባቸው ነው። ልክ ጂያ እንዳዘዘቻቸው ሁሉ ሁሉንም ነገር ይክዳሉ እና በአካባቢው ዝም ብለው እየተዘዋወሩ እንደነበር ይናገራሉ። በምርመራው ወቅት ወደ ፍሳሽ ማስወገጃ ቦታ የሄደው ፖሊስ ድንገት በከፍተኛ ሁኔታ ማላብ ይጀምራል። እናም በንዴት አልኳችሁ እኮ ያንን ቦታ አስቀድማችሁ አጽዱት አላልኩም እያለ ያማርራል። ጂያ እንዴት እንደተረፈች ሁሉም ሰው ግራ ተጋብቷል። እሷ ስትነቃ በፊቷ ላይ አንድ ጠላቂ ወይም ዳይቨር እንዳገኘች ትናገራለች። ነገር ግን ከየት እንደመጣ ምንም የምታውቀው ነገር የለም። ታሪኳን ማንም አያምናትም። ብዙም ሳይቆይ አያቷ ጣቢያው ትደርሳለች። እናም አጠቃላይ የእገታ እቅዱን ትሰማለች። ሁሉም ሰው በፍርሃት ወዲያውኑ ይደበቃል። ጂያ ቁምሳጥን ውስጥ ስትደበቅ በጆሰን ዘመን ውስጥ ታገኘዋለች። እዚያም በፊቷ ላይ ሰዎች እየተሰቃዩ ነበር። ወደ እውነተኛው ዓለም ስንመለስ አያቷ በሶንና በካንግ ላይ መጮሃን ቀጥላለች። ጂያን ለመፈለግ ቁምሳጥኑን ስትከፍተው ግን ባዶ ሆኖ በማየቷ ትደነግጣለች። ከዚያም ድንገት ጂያ ከተሰወረችበት ቦታ እንደገና ብቅ አለች። ጂያ በፍርሃት ተውጣ እጅግ በጣም እንግዳ የሆኑ ነገሮችን እያየች እንደሆነ ለአያቷ ትነግራታለች። መጀመሪያ ላይ ሶን ከቁጣው ለማምለጥ እያስመሰለች እንደሆነ ያስባል። ነገር ግን በእውነት ወደ ሌላ ቦታ ተጉዛ እንደነበር አይረዳም። ሊ ግን ነገሩን በትኩረት ይከታተላል። በሌላ በኩል ኪም በሚስጥር ተቋም ውስጥ ምርመራ እየተደረገበት ነው። የማይሞተው ልጅ የት እንዳለ ታውቃለህ ይሉታል። ኪም ከ20 ዓመታት በፊት ብዙ ህፃናት ቢተርፉም የትኛው እንደሆነ እንደማያውቅ፣ ሆኖም ግን 3972 ቁጥር የተሰጠውን ሌላ ህፃን ልጅ በግልጽ ያስታውሰዋል። ያንን ቁጥር በሰሙበት ቅስፈትም ትዝታዎች ወደ አይምሯቸው ይመለሳሉ። ከ20 ዓመታት በፊት ቁጥር 3972 ወደ ተቋሙ መጥቶ ምርምር ይደረግበት ነበር። ከባለፈው ታሪኩ የሚያስታውሰው ነገር ቢኖር አንድ ሴት ልብስ ስታሰጣ የሚታየውን ብዥ ያለ ምስል ብቻ ነበር።
ነገር ግን ፊቷን እንኳን ማስታወስ አይችልም ነበር። ከጊዜ በኋላ ነገሮችን በአይምሮ የማንቀሳቀስ ችሎታን አዳበረ። ነገር ግን በትክክል መቆጣጠር ስላልቻለ በሱ ምክንያት ሊሞት ተቃርቦ ነበር። ሌላ ሕፃን በፍጥነት መጥቶ በሰዓቱ አዳነው። ቁጥር 3972 ጥንቃቄ እንዲያደርግ ካልሆነ ግን እሱም እንደሚሞት አስጠነቀቀው። ነገር ግን ያ ሁለተኛው ሕፃን ዝም ብሎ ፈገግ በማለት ምንም ቢከሰት እኔ መቼም ቢሆን መሞት አልችልም አለው። ያ ሁለተኛው ሕፃን አሁን ለድርጅቱ በከፍተኛ ሁኔታ እየፈለገው ያለው የማይሞተው ልጅ ነበር። ሊ ሁልጊዜ በእነዚህ ትዝታዎች ያልማል። እናም ህልሞቹ እጅግ ከባድ ስለሆኑ ራሱን መቆጣጠር አቅቶት ይነቃል። ለዚህ ነው ሁልጊዜ ከክፍሉ ከፍተኛ ድምጽ የሚሰማው። ወደ ጂያ ስንመለስ አያቷ ሐኪም ጋር ትሄዳለች። ሐኪሙ ግን ለማመን የሚከብድ ዜና ይነግራታል። ጂያ ሙሉ በሙሉ ድናለች። ጤንነቷ አሁን በጣም ፍጹም ነው። እናም ሐኪሙ ከተአምር ውጪ ሌላ ምንም ማብራሪያ እንደሌለው ይነግራታል። ያንን ተአምር የሚለውን ቃል መስማቷ አያቷን ከብዙ ጊዜ በፊት አንድ ሰው የተናገረውን ነገር ታስታውሳለች። ጂያ ራሷ ተአምረኛ ሕፃን እንደነበረች ተነግሯት ነበር። በነገሩ ተረብሻ ወደ ቤት ትመለሳለች። እናም ቾይ ለተባለ ሰው ትደውላለች። በዚህ መሃል ሶንና ካንግ አብረው እየጠጡ የጂያ አያት ምን ልታደርግባቸው እንደሚችል እያሰቡ ይጨነቃሉ። ካንግ በንዴት ምክንያት አንድ ጣሳ ይወረውራል። ነገር ግን ጣሳው በቀጥታ ግንቡን በስቶ ቀዳዳ ይፈጥራል። በአዲሱ ኃይሉ ግራ ተጋብቶ በፍርሃት ይመለከታል። በተመሳሳይ ጊዜ ሶን ወደ ቤቱ ይመለሳል። እናም ድንገት እጁ ከማቀዝቀዣው ጋር ተጣብቆ ያገኘዋል። ምንም ያህል ኃይል ቢስበውም እጁን ግን መልቀቅ አይችልም። በእሱም ላይ ምን እየተከሰተ እንዳለ መረዳት አቅቶት ይደነግጣል። ጂያ በእሱ ላይ ምን እንደተፈጠረ አሁንም መረዳት ካልቻለው ከካንግ ጋር መስራት ትጀምራለች። ድንገት ሊ ወደ እነሱ መጥቶ ጂያን ስለ ወንደር ኪንደር የሚያውቀው ነገር እንዳለ ይጠይቃታል። እሷ ግን ቃሉን እንኳን በትክክል መጥራት አትችልም። ሊ አንድ እንግዳ ነገር ያስተውላል። እናም ከሞተሽ በኋላ እንዴት በህይወት ልትኖር እንደቻለች በቀጥታ ይጠይቃታል። ጂያ በጭንቀት ትክዳለች። ዝም ብላ ተኝታ እንደነበረም ትናገራለች። ከዚያም ካንግን ስለ እገታው ቪዲዮ ካሜራ ትጠይቀዋለች። ያ ሞኝ ግን ካሜራውን እዚያው ፍሳሽ ማስወገጃ ቦታ ላይ እንደተወው በግልጽ ይናገራል። በነገሩ ደንግጣ በእሷ ላይ የተከሰተውን ተአምር ማንም እንዳያውቅባት ወዲያውኑ ወደዚያ ትሮጣለች። በመንገድ ላይ ሊ በስውር እየተከተላት እንደሆነ ታስተውላለች። ነገር ግን እሱ ራሱ ደግሞ በሌላ ሰው እየተጠበቀ ወይንም እየተሰለለ መሆኑን አያውቅም ነበር። ቦታው ላይ ስትደርስ በፍጥነት ወደ ውስጥ ትገባለች። ሊ ግን አንድ የቆሻሻ ሰብሳቢ ካሜራውን አስቀድሞ እንደወሰደው ይደርስበታል። ቪዲዮውን ይመለከታል። እናም ጂያ በእውነት መሞቷን በአይኖቹ ያረጋግጣል። የሱን መላምት ለመፈተሽ ድንገት ከጭንቅላቷ በላይ ያለውን አጠቃላይ ቦታ ያፈርሰዋል። ያቺ ምስኪን ልጃገረድ ለማምለጥ በተስፋ መቁረጥ ብትሞክርም አትችልም። ሶን ይህንን ሁሉ ሁኔታ ለማመን በሚከብድ ሁኔታ ይመለከታል። ቦታው ሙሉ በሙሉ ከተደረመሰ በኋላ ጂያ ድንገት ራሷን በአንድ መርከብ ላይ ታገኘዋለች። መርማሪው የስልኳን ሲግናል ተከታትሎ በሆነ መንገድ በዓለም አቀፍ ባህር ክልል ውስጥ እንደምትገኝ ይናገራል። መሳሪያው ተበላሽቶ መሆን እንዳለበት አጥብቆ ይናገራል። በተመሳሳይ ጊዜ በቴሌቪዥን ላይ አንድ ታሪካዊ ድራማ እየተላለፈ ሳለ ጂያ ከበስተጀርባ ለአፍታ ስትታይ ትታያለች። ለካስ እሷ ከሆስፒታሉ ወደ ጆሰን ዘመን አልተጓዘችም ነበር። በአጋጣሚ ወደ አንድ ታሪካዊ ድራማ መቀረጫ ቦታ ላይ ነበር በቅስበት የተላለፈችው። ነገር ግን በዚህ ጊዜ በመርከቡ ላይ ያሉት ሰዎች ህገወጥ እቃዎችን እያሰገሩ ስለነበር እሷን የፖሊስ መኮንን አድርገው ይረዷታል። በእሷ ላይ ተኩስ ይከፍታሉ። እሷም ወዲያውኑ ወደ ፈረሰው ቦታ ተመልሳ በቅስበት ትመጣለች። ሊ ከፍርስራሽ ውስጥ እሷን እየፈለገ ሳለ እሷም በድንገት ከበስተጀርባው ስትመጣ በድንጋጤ ሊሞት ይቃረባል። ሳያውቀው በኃይሉ ገፍቶ ያርቃታል። በኋላ ላይ ሊ ወደ ድርጅቱ ተመልሶ ጂያ በእውነት ቁጥር 3972 መሆኗን ያረጋግጣል። እዚህ ያለችው ሴት መጀመሪያ ላይ እሱን በደንብ አታስታውሰውም። ነገር ግን ሌላኛዋ ልጃገረድ ባል የጋራ ኃይል ስላላቸው ይተላለፍበት የነበረው ልጅ ሊ እንደነበር ታስታውሳታለች። ነገር ግን ሊ እጅግ በጣም ጠንካራ ነበር። ወደ ጂያ ስንመለስ በካንግ ቤት ውስጥ ትነቃለች። ካንግ ሶን እሷን ወደዚያ እንዳመጣት ይነግራታል። በልብሷ ላይ ያለውን የጥይት ቀዳዳ ትፈትሻለች እና ሁሉም ነገር በእውነት የተከሰተ መሆኑን ትረዳለች። ከዚያም ለካንግ አሁን ልዩ ተፈጥሯዊ ያልሆነ ኃይል ያገኘች ማለቷን ትነግረዋለች። ካንግ ወዲያውኑ እኔም እኮ የሆነ ነገር ስመታ ግንቡን በስቶ ቀዳዳ ፈጥሯል ይላል። ሁለቱም ወደ ሶን ቤት በመሄድ ሁኔታውን ሊያዩ ይሮጣሉ። ምንም እንኳን የሱ ልጅ አሁንም ከአንድ ተክል ጋር ተጣብቆ ቢሆንም እሱ ግን ሙሉ በሙሉ ደህና እንደሆነ ያስመስላል። ብዙም ሳይቆይ የሱንም ኃይል ይረዳሉ።
አሁን ሶስቱም ሙሉ በሙሉ ግራ ተጋብተዋል። በተለይም ሶል በከፍተኛ ሁኔታ በጣም ፈርቷል። የማዘጋጃ ቤቱ ሰራተኛ ሊም ኃይል እንዳለውና በዚያው ጠዋት ጂያን ሊገላት እንደሞከረ ይገልጻል። በነገሩ ደንግጣ ጂያ ወዲያውኑ ሊን በስራ ቦታው ለመጋፈጥ ተወስናለች። ሊ ስለምን እያወራች እንደሆነ እንዳላወቀ ያስመስልና እሷ ያለማቋረጥ ባጠገቡ እስከምትጣበቅ ድረስ እሷን ለማስወገድ ይሞክራል። በመጨረሻም ከቢሮ ውጪ ስራ እንዳለበት አስመስሎ ቢሮውን ሙሉ በሙሉ ጥሎ ይወጣል። እርግጥ ነው ጂያና ሌሎቹም አብሮት ይከተሉታል። በዚህ መሃል የጂያ አያት ልታገኘው የነበረው ትሮይ መሞቱን ትረዳለች። አስክሬኑን ለመጎብኘት ስትሄድም ራሱን እንዳጠፋና ከመሞቱ በፊት ለሷ መልእክት እንደተወላት ይነግራታል። በመልእክቱ ላይ ለሐኪሙ እንደሚያዝንለትና ያ ሰው ከ20 ዓመታት በፊት በሰዎች ዘንድ በስህተት ተኩሶ እንጂ በህፃናቱ ላይ ምንም አይነት ሙከራ እንዳላደረገ ጽፏል። ትሮይ ተፈራርቶ መሆን እንዳለበት ትረዳለች። ከዚያም ዶክተር ሃ በመጨረሻ እሱን ለመርዳት ከመጣ አንድ ሚስጥራዊ ጎብኚ ጋር ከእስር ቤት እንደተፈታና የማይሞተውን ልጅ እንዲፈልግ እንደታዘዘ እንረዳለን። ዶክተር ሃ መጀመሪያ መረጃ ፍለጋ ወደ ትሮይ ቦታ ያመራል። የምግብ ቤቱ ባለቤት እውነቱን እንደምታውቅ ሲረዳ ከድርጅቱ ልጃገረዶች መካከል አንዷን በመላክ የአእምሮ ቁጥጥር ኃይሏን ተጠቅማ ትሮይን እንድትገለው ያደርጋል። ያኔ ነው እንግዲህ የድርጅቱ ዋና መስሪያ ቤት ያ አስደናቂው ቤተክርስቲያን እንደሆነ የምንረዳው። ብዙም ሳይቆይ ሁለት መርማሪዎች ስለጠፉት ሰዎች ለመጠየቅ ወደ ቤተክርስቲያኒቱ ይመጣሉ። ያቺ ሚስጥራዊ ሴት በደስታ ትቀበላቸዋለች። እናም ያንን ውብ ቦታ ታሳያቸዋለች። አንደኛው መርማሪ ዘና ማለት ሲጀምር እዚያም ካፖ እንዳላቸው ሲያስተውል ጥንጣሬው ይበልጥ ይበረታል። ሴትዮዋ በቀላሉ እንደምታሳየው ትነግረውና ወደ ታችኛው ወለል ተወስዳቸዋለች። ቦታው እጅግ በጣም ውብ ይመስላል። ነገር ግን የሚያዩት ነገር ሁሉ እሷ የፈጠረችላቸው የቅዠት ወይም የእይታ ማታለያ ስህተት መሆኑን አያውቁም ነበር። ከወጡ በኋላ መርማሪው እንደገና በከፍተኛ ሁኔታ ማላቡን ያስተውላል። እናም ይረበሻል። በዚህ መሃል የእኛ ጀግኖች ሆን ብለው በሊፊት ስለ ልዩ ነገሮች ማውራት ይጀምራሉ። እሱ ትኩረቱ እንደተሰረቀ ሲያስተውሉ ጂያ በስውር ቦርሳውን ትሰርቃለች። እናም ሶስቱ በኃይል ወደ መኪናው ይዘውት ይሄዳሉ። ስለ ኃይላቸውም ሊን መጠየቃቸውን ይቀጥላሉ። እሱ ግን ካለው ከፍተኛ የጭንቅላት ህመም የተነሳ ምንም እንደማያውቅና ማወቅም እንደማይፈልግ ይነግራቸዋል። ሰልችቷቸው ከመኪናው ይጥሉታል። ነገር ግን ወዴት እንደሚጥሉት ስላልገባቸው በሩን ሊይዝ ሲሞክር ድንገት አንድ የፖሊስ መኪና ከመንገድ ዳር ወጥቶ ሲወድቅ ያያሉ። ሶስቱም ለመርዳት በፍጥነት ይመጣሉ። የመጀመሪያውን ፖሊስ ከመኪና ውስጥ ይስቡታል። ከዚያም ጂያና ካንግ ሁለተኛውን ለማዳን ይሞክራሉ። ነገር ግን የሰውየው አካል በሆነ መንገድ በአስደናቂ ሁኔታ ተበላሽቶና ከተፈጥሮ ውጭ ሆኖ ይታያል። መኪናው ከመፈንዳቱ በፊት ጂያ በፍጥነት ለሶን ውሃ እንዲያመጣ ትነግረዋለች። እሷና ካንግ ግን ፖሊሱን ከሌላኛው ወገን ለመሳብ ይታገላሉ። በተመሳሳይ ጊዜ ሰብአዊነት ካለው ኃይሉን ተጠቅሞ መኪናውን እንዲያንቀሳቅሰው ወደ ሊ ትጮኻለች። ሊ በመጨረሻ እጅ ይሰጥና የእቃ ማንቀሳቀሻ ኃይሉን ተጠቅሞ ይረዳቸዋል። ነገር ግን ሞኙ ካንግ ኃይሉ የራሱ እንደሆነ ያስባል። በመጨረሻም ፖሊሱን በሰላም ማውጣት ይሳካላቸዋል። ከዚያም ሶን ሙሉ በሙሉ ፈርቶ እየሮጠ ይመጣል። በውሃ ውስጥ አንድ እንግዳ ፍጡር አይን ጥቅሻ እንዳደረገበት እየጮኸ ይናገራል። እርግጥ ነው ማንም አያምነው። ሶን እሳቱን ለማጥፋት ይሮጣል። ነገር ግን ድንገት አካሉ ከሚነደው መኪና ጋር ይጣበቃል። ይባስ ብሎ ካንግ በሱ ላይ ይጣበቅበታል። ጂያ በተስፋ መቁረጥ ሊ እንዲያድናቸው ትለምነዋለች። ስለዚህ እሱ ኃይሉን እንደገና ይጠቀምና ካንግን ከሶን ለመለየት ይሞክራል። ከዚያም እሱን ለማዳን ወደ ሶን ራሱ ይሮጣል። በዚህ ጊዜ የሶን የራሱ ኃይል ይነቃል። ከፍርስራሹ የተወሰነውን ክፍል በመጠቀምም ራሱን ነፃ ያደርጋል። ሊ ደግሞ የሚፈነዳውን መኪና ከመፈንዳቱ በፊት ወደ ሩቅ ቦታ ይወረውረዋል። ያንን አጠቃላይ አደጋ ከተረፉ በኋላ ጂያ በራሳቸው እጅግ ኩራት ይሰማታል። እናም አብረው የልዩ ጀግና ቡድን ማቋቋም እንዳለባቸው በደስታ ትናገራለች። ሊ ግን የዚህ ነገር አካል የመሆን ፍላጎት የለውም። በአንድ ቦታ ላይ እንዲያወርዱት ብቻ ይነግራቸዋል። ሌሎቹ ግን ፖሊሶቹን በማዳናቸው የሚያገኙት የሽልማት ገንዘብ በሶስቱ መካከል እንደሚከፋፈል በማመን ያከብራሉ። በኋላ ላይ ሊ የከተማውን መዛግብት መመርመርና ሁሉንም ነገር በጥንቃቄ ማጥናት ይጀምራል። በመጨረሻም ሶስቱንም ወደ ልዩ ኃይል የለወጣቸው ነገር የፍሳሽ ማስወገጃ ውሃ መሆኑን ይደርስበታል። ሌላ ፖሊስም በዚህ ምክንያት ተለውጦ ነበር። የውሃውን ምንጭ በመከተልም በቀጥታ ከቤተክርስቲያኒቱ ዋና መስሪያ ቤት እንደሚመጣ ይገነዘባል። ያኔ ነው ቤተክርስቲያኑ የዶክተር ሃ አዲስ መነሻ መሆኑን የሚያረጋግጠው። ቀጥሎ ምን ማድረግ እንዳለበት ግራ ይገባዋል።
በዚህ መሃል ሌሎቹ ያዳኗቸውን ፖሊሶች ለመጠየቅ ወደ ሆስፒታል ይሄዳሉ። ነገር ግን ምንም አይነት የቆሰሉ ፖሊሶች ወደዚያ እንዳልመጡ ይነግሯቸዋል። ፖሊሶቹም በቀጥታ ያነጋግሯቸዋል እና ያለምንም ፍንጭ ሙሉ በሙሉ እንደጠፉ ይረዳሉ። ሶስቱም ይደነግጣሉ፣ ምክንያቱም እነሱ ራሳቸው ፖሊሶቹን ለአምቡላንስ አስረክበው ነበር። ታዲያ ወዴት ጠፉ? ልዩ ኃይል ያላቸውን ሰዎች የሚያድን ድርጅት አፍኗቸው ሊሆን እንደሚችል መፍራት ይጀምራሉ። እናም ትክክል ነበሩ። ድርጅቱ አስቀድሞ ፖሊሶቹን ወደ ዋና መስሪያ ቤቱ ወስዷቸው ነበር። በዚህ መሃል ሊ በመጨረሻ ምን እየተከሰተ እንዳለ ከተረዳ በኋላ ባል ወደሱ ቀርቦ አብሮት በፈቃደኝነት ሄዶ አባታቸውን ቢያገኝ የተሻለ እንደሚሆን ይነግረዋል። ሊ ባል ከነሱ ጋር ያንን ነገር ሁሉ ካደረገ በኋላ አሁንም ዶክተር ሃን አባቱ ብሎ በመጥራቱ ይደነግጣል። ባል በረጋ መንፈስ ለኔ ዋጋ የሰጠኝ እሱ ስለሆነ በትክክል ወደዋለሁ። አሁን እኔም እየረዳሁት ነው። የተበላሹትን እሰበስባለሁ እንዲሁም አጠፋቸዋለሁ ይላል። ሊ ወዲያውኑ ለውጣቸው ያልተሳካላቸው ሰዎች በሙሉ እንደሚወገዱ ይረዳል። ለዚህ ነው ፖሊሶቹን የወሰዱት። ወዲያውኑ ስለ ጂያና ስለ ሌሎቹ ይጨነቃል። ብዙም ሳይቆይ ጂያ ወደሱ መታ ፖሊሶቹ ከሆስፒታል ስለመጥፋታቸው ተነግረዋለች። ሊ በቁም ነገር ያስጠነቅቃታል። እንግዲያውስ ኃይልሽን ደብቂ ድመት፣ አንቺና ሌሎቹ ተደብቃችሁ መቆየት አለባችሁ፣ ካልሆነ ግን እናንተንም ይይዟቸዋል ይላታል። ነገር ግን ከመስማት ይልቅ ጂያ ኃይሏን እንዴት እንደምትቆጣጠር እንዲያስተምራት ወተፍተፏን ትቀጥላለች። ሊ ሙሉ በሙሉ ችላ ይላታል። ስለዚህ እሷ ይበልጥ በግትርነት ትጣበቅበታለች። ድንገት የሊ የስራ ባልደረባ ብቅ ትላለች። ሴትየዋ እንዳታያት ጂያ ወዲያውኑ በቅስፈት ትሰወራለች። እንደገና ብቅ ስትል ሊ ኃይሉን ተጠቅሞ ወደ አየር ያነሳታል እና በቀጥታ ከጣሪያው ጋር ያጣብቃታል። ነገር ግን ከመፍራት ይልቅ ጂያ ነገሩን በጣም ተወዷለች። እየሳቀች እንዲህ አይነቱን ድንቅ ኃይል እንዴት ልደብቅ ቻልክ ትላለች። በዚያ ቅስፈት ሊ እሷ ሙሉ በሙሉ እብድ መሆኗን ይረዳል። ከዚያም ኃይሏን ካጣች እንደገና ትሞት እንደሆነ በፍርሃት ትጠይቀዋለች። ሊም እንደማትሞት ያረጋግጥላታል። ይህንን መስማቷ እጅግ ደስተኛ ያደርጋታል። ቢሮውን በደስታ እየጨፈረች ትለቃለች። ሊ ስትወጣ በስውር ይመለከታታል። እናም ለሷ ያለው ፍቅር እየጨመረ እንደመጣ ይረዳል። ነገር ግን ልክ ወደ ስራው ሲመለስ ባል በስውር እሷን እየተከታተላት እንደሆነና ጥቃት ሊሰነዝርባት እንደሚዘጋጅ ያስተውላል። ሊ በፍጥነት ጣልቃ በመግባት ምንም ነገር ከመከሰቱ በፊት ባልን ያባርረዋል። ከዚያ በኋላ ለጂያ ወደ ቢሮ እንድትመለስ ይነግራታል። እሷ ሁሉንም ነገር በተሳሳተ መንገድ ተረድታ አሁን በአጠገቡ እንድትሰራ እየቀጠራት እንደሆነ በማመን በደስታ ትታዘዛለች። ወዲያውኑም ለአያቷ ደውላ ዜናውን ታካፍላለች። ይህም አሮጊቷን ሴት እጅግ ደስተኛ ያደርጋታል። አያቷ ወደ ምግብ ቤቱ ትሮጣለች። እናም ለሰራተኞቹ በኩራት ትነግራቸዋለች። እነሱም ዜናውን ያከብራሉ። ነገር ግን እንግዶች እንዳሏት ይነግሯታል። ዞር ብላ ስትመለከት ዶክተር ሃና የልዩ ኃይል ቡድኖቹን ታገኛለች። እነዚያ ልዩ ኃይል ያላቸው ሰዎች ዶክተር ሃን በእውነት አባታቸውና አዳኛቸው እንደሆነ ያምናሉ። ከ20 ዓመታት በፊት በነበረው ፍንዳታ ወቅት እሱን ለማዳን ሮጠው ነበር። እሱ ግን እንዲያመልጡና እንዲጠብቁ ታዟቸው ነበር። በትክክል ያንን አደረጉና በመጨረሻም ከእስር ቤት ወጥቶ እንደገና ሲፈልጋቸው በከፍተኛ ሁኔታ ተደሰቱ። ምክንያቱም የእነሱ መለወጥ አስከፊ የጎንዮሽ ጉዳታቸውን አስከትሎባቸው ነበር። የማይሞተውን ልጅ ማግኘታቸው ሁሉንም እንደሚፈውሳቸው ያምናሉ። ዶክተር ሃ ከጂያ አያት ጋር ተቀምጦ እንዴት ከእስር ቤት ሊፈታ እንደቻለ ይጠይቃታል። ከዚያም ለዚህ ሁሉ መከሰት ምክንያት እሷ መሆኗን ይነግራታል። ደንግጣ ምን ማለቱ እንደሆነ ትጠይቀዋለች። እሷ ግን ህፃናትን ብቻ ለመርዳት እንደፈለገችና ለምን ተግባር እየተጠቀመበት እንደነበር ሳታውቅ ከፍተኛ መጠን ያለው ገንዘብ ትለግስ እንደነበር ታብራራለች። ዶክተር ሃ በስላቅ ህሊናዋ ንጹህ እንደሆነ ከተሰማት መልካም እንደሆነ ይነግራታል። ከዚያም ስለማይሞተው ልጅ ይጠይቃታል። እሷም ልጁ መሞቱን በጥንካሬ ትናገራለች። ዶክተር ሃ ከልጃገረዶቹ አንዷ የአእምሮ ቁጥጥር ኃይሏን እንድትጠቀምባት ያዛል። እናም እንደገና ይጠይቃታል። እሷ ግን አሁንም የማይሞተው ልጅ በእውነት መሞቱን ትናገራለች። እውነታው ግን የማይሞተው ልጅ መቼም ቢሆን ሊሞት አይችልም ነበር። ዶክተር ሃ በእሱ ላይ ስፍር ቁጥር የሌላቸውን ሙከራዎች አድርጓል። ልጁ ደጋግሞ ይሞት ነበር፣ ነገር ግን በእያንዳንዱ ጊዜ ወደ ህይወት ይመለሳል። ሆኖም ግን እያንዳንዱ ሞት የማይሸከሙትን ከባድ ስቃይ ያመጣበት ነበር። ሊ ይህንን ሁሉ ይመለከት ነበር። አንድ ቀን ሊ ጓደኛው ሲሰቃይ በማየቱ በከፍተኛ ሁኔታ ተቆጣ። እናም ቁጥጥሩ ሙሉ በሙሉ አጥቶ አጠቃላይ ተቋሙን አደቀቀው።
ይህም ከ20 ዓመታት በፊት ለነበረው ፍንዳታ ምክንያት ሆነ። ከዚያን ጊዜ ጀምሮ የማይሞተው ልጅ ወዴት እንደጠፋ ማንም የሚያውቅ አልነበረም። ሊ እንኳ ራሱ ሲፈልገው ነበር። ሊ ጂያ ከሞት ስትመለስ ሲያይ እሷ ራሷ ያ የማይሞተው ልጅ ልትሆን እንደምትችል ጠረጠረ። ነገር ግን እሷ ሴት ስለሆነች ጓደኛው ወንድ ልጅ እንደነበረ በግልጽ ስለሚያስታውስ ተሳስቶ መሆን እንዳለበት ራሱን አረጋጋ። ዶክተር ሃና ሌሎቹ አያቷን ሳይገድሏት ምግብ ቤቱን ለቀው ይወጣሉ። ይህ በእንዲህ እንዳለ ጂያ በኃይሏ እጅግ ተደስታለች። ከሊ ጋር የምትሰለጥን ከሆነ ደግሞ ከእንግዲህ በኋላ ያለምንም ትኬት ወደ ፈለገችበት ቦታ መጓዝ እንደምትችል በደስታ ታስባለች። በማግስቱ ሊ በስራ ላይ እንድትረዳ ይጠይቃታል። እሷ ግን ወዲያውኑ ካንግንና ሶንንም አብራ ይዛቸው ትመጣለች። የስራ ባልደረቦቹ ከነዚያ እንግዳ ሰዎች ጋር አብሮ እየሰራ መሆኑን ማመን አልቻሉም። ብዙም ሳይቆይ የቤተ ክርስቲያኒቱ አባላት መንገዶችን ለማጽዳት ብቻ እንደፈለጉ በማስመሰል ይደርሳሉ። ሊ ግን እውነተኛ ዓላማቸውን ወዲያውኑ ይረዳል። የመጡት ለጂያ ነበር። ምክንያቱም የእሷ መለወጥ እንዳልተሳካ ያምናሉ። ለደህንነቷ በመስጋትም ሊ በፍጥነት ጂያን፣ ካንግንና ሶንን በአንድ ክፍል ውስጥ ይደብቃቸዋል። እናም እዚያ እንዲሰለጥኑ ያዛቸዋል። ኃይላቸው መቼ እንደሚነሳና እንዴት እንደሚሰራ በትክክል እንዲረዱ ይነግራቸዋል። ስለዚህ ሶስቱ በዋናው መስሪያ ቤት ውስጥ በቁም ነገር መሞከር ይጀምራሉ። ይህ በእንዲህ እንዳለ ድርጅቱ ሌላ መለወጥ ያልተሳካለትን ሰው ይገላል። ከልጃገረዶቹ አንዷ ተባብራ ለጓደኛዋ በእነሱም ላይ ተመሳሳይ ነገር ሊከሰት እንደሚችል በፍርሃት ትጠይቃለች። ሌላኛዋ ልጃገረድ ለአባታቸው ይበልጥ እንዲታመኑና የማይሞተውን ልጅ በማግኘት ላይ እንዲያተኩሩ ትነግራታለች። እሷም እንደምትይዘው ቃል ትገባለች። በዚህ መሃል ለጂያ አያት የሚሰራው መርማሪ በምግብ ቤት ውስጥ ያሉትን የደህንነት ካሜራ ምስሎች ይመረምራል። የልዩ ኃይል ቡድኖቹ በካሜራ ላይ የታዩት አንድ ጊዜ ብቻ መሆኑን ያስተውላል። ምስሉን ለአያት ያሳያታል። በዚህም ባል ጂያን አይቶ ለዶክተር ሀ ሁልጊዜ በሊ አቅራቢያ እንደምትገኝ የነገረበትን ቅጽበት ይገልጻል። ዶክተር ሀ ወዲያውኑ ባል እሷን ይዞ እንዲመጣ አደረገው። ነገር ግን ባል ወደ እሷ ሲቃረብ እሷ ድንገት በአየር ላይ ተሰወረች። አያት ባየችው ነገር ትደነግጣለች። ከዚያም በአጠገቧ የቆመው መርማሪ ድንገት ስልኳ ላይ ሲደውል ነገሮች ይበልጥ እንግዳ ይሆናሉ። ምንም እንኳን እሱ እዚያው ባጠገቧ ያለ ቢመስልም ያኔ ነው ባጠገቧ ያለው መርማሪ የሐሰት መሆኑን የምትረዳው። ለካስ እሷ የድርጅቱ የቅዠት ፈጣሪ ልጃገረድ ነበረች። ልጃገረዷ በረጋ መንፈስ ለአባታቸው የማይሞተውን ልጅ መገኛ ቦታ ለማወቅ እንደመጣች ትነግራታለች። አያት በቁጣ ትጮኻለች። አባት ትይዋለሽ? አብደሻል? ያ ሰው እኮ በደላችሁና ሁላችሁንም እንደ መሳሪያ ተጠቀመባችሁ። ልጃገረዷ በምሬት ትመልሳለች። ካንቺ ግን የተሻለ ነው። ቢያንስ እሱ የተለወጡትን ህጻናት አድኗል። አንቺ ግን ሁላችንንም ጥለሽን ሄድሽ። አያት ዶክተር ሀ አይምሯቸው ሙሉ በሙሉ እንዴት እንደተቆጣጠረው በመረዳት በከፍተኛ ሁኔታ ትደነግጣለች። ልጃገረዷ የማይሞተውን ልጅ መገኛ ለመናገር ፈቃደኛ ካልሆነች በአስፈሪ ቅዠቶች ውስጥ ለዘላለም እንደምታስራት ትዝታለች። አያት ግን ቀዝቀዝ ባለ ድምጽ ባለፉት 20 ዓመታት ውስጥ የነበረ ህይወት አስቀድሞ ሲኦል እንዳልነበር ሁሉ ትላለች። ልጃገረዷም ትወጣለች። ወዲያውኑም ከዚያ በኋላ አያት ለእውነተኛ መርማሪ ለልጅ ልጇ ደህንነት ስለፈራች በአስቸኳይ እንድታገኛት ታዛለች። ይህ በእንዲህ እንዳለ ሊ የቤተ ክርስቲያኑ ቡድን መሪ ሙሉ በሙሉ እብድ መሆኑንና ልዩ ኃይላቸውን እንደ ተአምር እንደሚያምን ይደርስበታል። እሱ በእውርነት የባልን ትዕዛዝ ይከተላል። እናም ሌላው ቀርቶ ለሊ ሊሞት እንደተቃረበ ይነግረዋል። ምክንያቱም እነሱ የሚፈልጉት ያንን ነውና። ባል ጥቃት ይሰነዝራል። ባል መጀመሪያ የገደለው የቤተ ክርስቲያኒቱ መሪ ራሱን ነበር። ከዚያም ከሊ ጋር መዋጋት ይጀምራል። ድንገት ጂያ በአጋጣሚ በጦርነቱ መካከል በቅስፈት ብቅ ትላለች እና ባየችው ነገር ትደነግጣለች። ባል መኪናውን ወደ እሷ ሲወረውር እሷ ወዲያውኑ ወደ ጓደኞቿ በቅስፈት ትመለሳለች። ሊ አደጋ ላይ መሆኑን ለማስጠንቀቅ በከፍተኛ ሁኔታ እየሞከረች ሳለ ካንግን ትይዛለች። እናም በአጋጣሚ እሱንም አብራ ወደ ጦርነቱ ቦታ በቅስፈት ይዛው ትመለሳለች። ባል ወዲያውኑ ሶስቱንም ለመግደል ይወስናል። መኪናው በቀጥታ ወደ እነሱ ይወረወራል። ጂያ ወዲያውኑ ወደፊት ትሮጥና ሊን ለመከላከል ትጠቀምበታለች። የመኪናው ግጭት ይደቁሳታል እና መኪናው በሁለቱም ላይ ይወድቃል። ባል ማሸነፉን በማመን ፈገግ ይላል። ነገር ግን ካንግ ድንገት አጠቃላይ መኪናውን ልክ እንደ ጉሪላ ወደ ላይ ያነሳዋል። ባል ለማመን በሚከብድ ሁኔታ ይመለከተዋል እና ምን? አንተም ተለውጠሃል? ሌላ ተበላሸ ይላል። ካንግ በኩራት የተበላሸ እኔ ፍጹም ደህና ነኝ ሲል ይመልሳል። ባል ጥቃት ይሰነዝርበታል።
ነገር ግን በካንግ አቅራቢያ የሚወረወረው ነገር ሁሉ ይደቃል እንጂ ካንግ ላይ ምንም አይሆንም። በጣም የሚያስቀው ነገር ካንግ ምን እያደረገ እንደሆነ ምንም የማያውቀው ነገር ነው። ልክ እንደ ሞይ በከፍተኛ ሁኔታ እያጨበጨበ እንደሚያሸንፍ ያስባል። ይህ በእንዲህ እንዳለ ጂያ ከሊ ጋር እንደገና በቅስፈት ትሰወራለች። እናም በዚህ ጊዜ በመጨረሻ ሁልጊዜ ልትጎበኘው ወደምትፈልገው ቦታ ትደርሳለች። ነገር ግን አንድ ትንሽ ችግር አለ። እሷ ልትሞት ነው። የሆነ ነገር አንገቷን ወቅቷታል። ሊ እሷ በፊቱ ስትሞት ምንም ማድረግ ሳይችል ይመለከታታል። ነገር ግን ከጥቂት ቅስፈታት በኋላ ድንገት እንደገና ትነቃለች። ጂያ ስለተከሰተው ነገር ሙሉ በሙሉ ግራ ተጋብታለች። ሊ ግን በመጨረሻ እሷ በሆነ መንገድ ከማይሞተው ልጅ ጋር እንደተገናኘች እርግጠኛ ይሆናል። አሁንም ቢሆን በከባድ ውጊያና ኃይሉን ከልክ በላይ በመጠቀሙ ምክንያት መረዳት አይችልም። ሊ ድንገት ራሱን ስቶ ይወድቃል። ባለም እንዲሁ ደክሟል። እናም ጆ ኃይሉን በግዴለሽነት በመጠቀሙ ይቆጣዋል። ራንም ለምን መጀመሪያ ከሊ ጋር እንደተዋጋ በንዴት ትጠይቃለች። ራንም ለምን ለሊ ያን ያክል እንደምታስብ ይጠይቃታል። ራን ሊ ከነሱ መካከል አንዱ ስለሆነ ብቻ እንደሆነ በማስመሰል ተዋሻለች። ሊ ለሷ ከረጅም ጊዜ በፊት ልዩ ሰው ነበር። ራን የቅዠት ኃይሏን ተጠቅማ ውብ የሆኑ ምስሎችን ታሳየው ነበር። ይህም እንዲስቅ ያደርገው ነበር። ከዚያን ጊዜ ጀምሮ በስውር ተወደው ነበር። ይህ በእንዲህ እንዳለ ጂያ ራሱን የሳተውን ሊን ወደ ክፍሉ ትወስደዋለች። እናም ካንግ ከእሷ ጋር ይቆያል። አብረው ቁስሉን ለማከም ይሞክራሉ። እናም አካሉ በሙሉ በቁስሎችና በአሮጌ ጠባሳዎች የተሞላ መሆኑን ያስተውላሉ። ይህም ህይወቱ ምን ያክል አስከፊ እንደነበር ያረጋግጣል። በኋላ ላይ ካንግና ሶን ለሊ ከወንደር ኪንደር የመጣ እጅግ ጠንካራ ሰው ጋር እንደተዋጉ ያብራሩለታል። ሊ የተነፈሰና ታዲያ የማለት እኛም ከነሱ መካከል አንዱ ነን ማለት ነው ይላል። ሶን በንዴት አይደለንም፣ ያ ሰው እኮ እኛን የተበላሸን ነው ያለን ሲል ይመልሳል። ይህ በእንዲህ እንዳለ የጂያ አያት መርማሪዋን ወደ ባልና ወደ ሊ የጦርነት ቦታ እንዲመረምር ትልካለች። በየቦታው የሰው ደም ያገኛል። ነገር ግን የማን እንደሆነ መለየት አይችልም። በሊ ክፍል ውስጥ ጂያ ለሱ ከፍተኛ የሀዘን ስሜት ስለተሰማት በአቅራቢያው ትቆያለች። ተኝቶ ሳለ ሊ በቀስታ እናቱን ይጠራል። ይህም የጂያን ስሜት ይነካዋል። ሌላው ቀርቶ ተኝቶ ሳለ እጇን አጥብቆ ይዛታል። በኋላ ላይ ወደ አያቷ ቤት በመሄድ እቃዎችን ትሰበስባለች። የሊን ክፍል ታጸዳለች። እናም ለሱም ይሆን ምግብን ታበስላለች። ሊ ሲነቃና ያደረገችውን ነገር ሁሉ ሲያይ ልቡ በጥልቀት ይነካል። በማግስቱ በስራ ቦታ ላይ ጂያ ካንግና ሶን እንደገና ከበውት ስለ ወንደር ኪንደርና እንዴት መዋጋት እንዳለባቸው በጥያቄ ሲያጥለቀልቁት ያገኛቸዋል። ሊ እነዚያ ሰዎች እጅግ አደገኛ መሆናቸውንና በቀላሉ ሊገሏቸው ስለሚችሉ ጣልቃ ባይገቡ የተሻለ እንደሆነ ያስጠነቅቃቸዋል። ራን ይህንን ሁሉ ትሰማለች። እናም ሊ ለምን እነዚህን ውድቀቶች በየአካባቢው እንደሚሰበስብ መረዳት አትችልም። ነገር ግን ሊ በአቅራቢያቸው እንዲቆዩ ማድረግ ብቻ ሳይሆን ራሱ በግል ያሰለጥናቸው ይጀምራል። ኃይላቸው መቼ እንደሚነሳ በትክክል እንዲያውቁም ያዛቸዋል። በመጨረሻም የካንግ ኃይል ሰው ሲጮህበት እንደሚነሳ ይገነዘባሉ። ስለ ሶን ግን አሁንም መነሻውን ሙሉ በሙሉ መረዳት አልቻሉም። ከጂያ ጋር በተያያዘ ኃይሏ የልብ ትርታዋ ሲጨምር እንደሚነሳ አስቀድመው ያውቃሉ። ነገር ግን እንዴት ሁልጊዜ ወጥ በሆነ መንገድ ማንሳት እንደሚችሉ አሁንም አላወቁም። ጂያ ድንገት አንድ በረሮ አይታ እስክትደነግጥ ድረስ ተስፋ መቁረጥ ትጀምራለች። በፍርሃት ተወጣ ልትገለው ትሮጣለች። ሊም ወዲያውኑ ይህ የቅዠት ስህተት መሆኑን ይረዳል። ምክንያቱም ተጨማሪ በረሮዎች ድንገት በየቦታው ብቅ ብቅ እያሉ ይመጣሉ። ራን እርስ በርሳቸው እንዲጣሉ ለማድረግ የነፍሳት ቅዠት ማሳየት ጀምራ ነበር። ሊን እንደገና ትጋፈጠዋለች። ለምን እነዚህን ሰዎች እንደሚጠብቅና እንደ ቤተሰብ እንደሚያያቸው ለማወቅ ትጠይቀዋለች። ሊ ዶክተር ሀ አሁንም ለነሱ እንደሚያስብ ባላት ከፍተኛ ፍላጎት ይረበሻል። ከመጠን በላይ ስትሄድም ሊ በመጨረሻ ይገፋታል። ይህም ቅዠቱን ይሰብረዋል። በዚያ ምሽት አብረው ተቀምጠው ሳለ ሊ ለጂያ ስለ ራን ይነግራታል። እናም እሷም የማይሞተውን ልጅ እየፈለገች እንደሆነ ይገልጽላታል። እሱና የማይሞተው ልጅ የቅርብ ጓደኛ ማቾች እንደነበሩ ያብራራል። ልጁ በእውነት መሞት አይችልም ነበር። ነገር ግን ሊ በመጨረሻ ፍንጩን አጣና እንዲያውም በሆነ መንገድ ለዘላለም ጠፍቶ እንደሆነ ማሰብ ጀመረ። ጂያ መሞት አይችልም ካልክ እንዴት ሊሞት ይችላል ስትል ትጠይቃለች። ሊም በዝምታ ልክ እንዳንቺ ሲል ይመልሳል። በተለይም ማህቷ ለዶክተር ሀ ምርምር ለአመታት ገንዘብ ስትለግስ እንደነበር ካወቀ በኋላ በሷ ላይ የጠረጠረው በትክክል ለዚህ ነበር።
ጂያ በዚህ መገለጥ በጥልቅ ትሰበራለች። አያቷን ገና የ7 ዓመት ልጅ ሳለች ስለተደረገላት ቀዶ ጥገና ትጋፈጣታለች። አያቷም በስተመጨረሻ እውነቱን ትናገራለች። በዚያን ጊዜ ፍንዳታው በደረሰበት ቅጽበት ጂያ ልትሞት ተቃርባ ነበር። የማይሞተው ልጅ የአእምሮ እንቅስቃሴ አሁንም ንቁ ነበር። ሰውነቱ የሞተ ቢመስልም ትሮይ ለአያት የማይሞተውን ልጅ ልብ ወደ ጂያ እንድታዘዋውረው መከራት። ጂያ ሙሉ በሙሉ ትሰበራለች። አያቷ በተዘዋዋሪ መንገድ የዚያን ንጹህ ልጅ ህይወት ማጥፋቷ ብቻ ሳይሆን ለዚያ አስፈሪ ቤተ ሙከራ ምርምርም የገንዘብ ድጋፍ ታደርግ ነበር። በከፍተኛ የጥፋተኝነት ስሜት ተውጣ ጂያ እያለቀሰች በጎዳናዎች ላይ ትንከራተታለች። የሊን ፊት ማየት አልቻለችም። ሊ ግን ስለሚጨነቅላት ከሩቅ በስውር ይከታተላታል። በመጨረሻም ወደ ቤት ለመመለስ እንቢ ትላለች። እናም በምትኩ በካንግ ቤት ትተኛለች። በማግስቱም ስራ ትቀራለች። ይህም ሊ በሷ ምክንያት እንዲጨነቅ ያደርገዋል። ይህ በእንዲህ እንዳለ በአያቷ የተላከው መርማሪ በስውር ወደ ቤተክርስቲያኒቱ ገብቶ እዚያ ምን እየተካሄደ እንዳለ ይገልጻል። ውስጥ ያሉት ሰዎች ባልና ቡድኑ የዓለም መጨረሻ እስከ ዓመቱ መጨረሻ ድረስ እንደሚሆን ሲናገሩ በእውነት ያምናሉ። የሚያምኑበት ምክንያትም ከተፈጥሮ በላይ የሆኑት ፍጡራን በፊታቸው ተአምራትን ስለሚያሳዩ ነው። ለምሳሌ ባል ኃይሉን ተጠቅሞ አንድ የአካል ጉዳተኛ ልጅ እንዲቆምና እንደገና እንዲራመድ ሲረዳው ነገሩ ከተፈጥሮ በላይ የሆነ ችሎታ ብቻ መሆኑን ከመረዳት ይልቅ ፍጹም መለኮታዊ ተአምር እንደሆነ በሙሉ ልባቸው ያምናሉ። በዚያ ምሽት ጂያ በመጨረሻ ሊን ለማየት ትሄዳለች። እሱ ወዲያውኑ መራቧን ያስተውላል። ስለዚህ ምግብ ሊገዛላት በዝምታ ወደ ታች ይወርዳል። ጂያ በእንባ ተውጣ በሷ ቤተሰብና አያት ምክንያት ጓደኛውን ስላጣ ምን እንደምትለው እንደማታውቅ ትነግረዋለች። ሊ ግን በቀስታ የሷ ጥፋት እንዳልሆነ ይነግራታል። ከዚያም ካንግ ከአያቷ ምግብ ቤት ብዙ ምግብ ይዞ በመምጣት ጣልቃ ይገባባቸዋል። ጂያ በዙሪያዋ ባለው መልካምነትና እንክብካቤ በጥልቅ ትነካለች። ቆይቶም ወደ አያቷ ተመልሳ ያን ጊዜ ያደረግሽውን መቼም ቢሆን ይቅር ማለት አልችልም፣ ነገር ግን ማንም እንዲጎዳሽ አልፈቅድም ትላታለች። አያቷ እነዚህን ቃላት በመስማቷ በከፍተኛ ደስታ ትሞላለች። ነገር ግን ያለምንም ማስጠንቀቂያ ጂያ እቃዎቿን በሙሉ ጠቅልላ ወደ ሊ ክፍል ትዘዋወራለች። አንድ ወንድና አንዲት ሴት ብቻቸውን አብሮ መኖራቸው ተገቢ እንዳልሆነ በመግለጽ ካንግንም አብራ ትጎትተዋለች። ሊ እጣ ፈንታውን በግድ ይቀበላል። ቢያንስ ሶን ስላልመጣ ፈጣሪን ያመሰግናል። በማግስቱ ጠዋት ግን ሶን ለማንኛውም ብቅ ይላል። እናም ሊ ለመስራት እየሞከረ ያለ በሊ ክፍል ውስጥ ቁርስ በቸልተኝነት ይበላል። ሊ በእነሱ ምክንያት ሙሉ በሙሉ ደክሟል። አሁንም ቢሆን ስልጠናቸውን ይቀጥላሉ። በመጨረሻም የሶንን መነሻ ያገኙታል። ኃይሉ የሚነሳው በሚዋሽበት ጊዜ ሁሉ ነው። ስለ ጂያ ግን የልብ ምቷ ሊጨምር በሚችል ማንኛውም ነገር ይሞክራሉ። ቡና ወዲያውኑ እንደሚሰራም ይረዳሉ። ቡናውን በጠጣችበት ቅጽበት በየቦታው ያለምንም ማቋረጥ ቴሌፖርት ማድረግ ትጀምራለች። እየተዘዋወረች በመጎብኘትና ለሁሉም ሰው እቃዎችን በመግዛት ትዝናናለች። በአንድ ወቅት ሊ ሌሎችን ሰዎች አብራት ማስተላለፍ እንደምትችል ይጠይቃታል። እሷም ወዲያውኑ እሱን ይዛው በቀጥታ ወደ ባህር ዳርቻ ትተላለፋለች። እውነቱን ለመናገር እንደ ቅጣት እዚያው ጥላው ልትሄድ ምንም አልቀራትም ነበር። ነገር ግን እሱ በተደጋጋሚ እየደወለ እስኪያድናት ድረስ መልሳ ልትወስደው ትመለሳለች። ችግሩ ግን እሷ ተመልሳ ወደ እሷ ሲሮጥ ባየችው ቁጥር የልብ ምቷ ይጨምራል። እናም እንደገና ትሰወራለች። ይህም ደጋግሞ ይከሰት ነበር። በመጨረሻም ሊ ተስፋ ቆርጦ በህዝብ ትራንስፖርት ወደ ቤቱ ይመለሳል። ሲመለስ ጂያ በትንሽ የልደት በዓል አከባበር ታስደንቀዋለች። ሊ የራሱን የልደት ቀን እንኳን አያውቀውም ነበር። ጂያ በደስታ ትንሽ ኬክ ታመጣለች። ይህም በዝምታ በስሜት እንዲነካ ያደርገዋል። ከዚያም ሊ ድንገት ሰዎችን በላዩ ላይ ብቻ በመመልከት እንዳትፈርድ ይነግራታል። እናም ከዚያ ወዲያውኑ ያባለጌ እሷን አደንዛዥ ዕፅ ያጠጣታል። ከዚያም ዶክተር ሃንን ያገኘዋል። ሊ ከመጀመሪያው ጀምሮ ከሱ ጋር በሚስጥር ስምምነት አድርጎ እንደነበር ይገለጣል። በምላሹ አንድ ነገር ለማግኘት የማይሞተውን ልጅ ለመፈለግ ይረዳው ነበር። ይህ በእንዲህ እንዳለ ሶን ስለሌሎቹ መጨነቅ ይጀምራል። እነሱን ፍለጋ ሲወጣ ሊ ከመጀመሪያው ጀምሮ በእነሱ ላይ እየሰራ እንደነበር ሲረዳ ይደነግጣል። በፍርሃት ተውጦም ያ ፈሪ ካንግን እንኳን ሳያስጠነቅቅ ወዲያውኑ ይሮጣል። ምክንያቱም የሚያስበው ስለ ቤተሰቦቹ ደህንነት ብቻ ስለነበር ነው። ነገር ግን ሁሉንም ነገር ለነሱ ለማስረዳት ሲሞክር ሚስቱም ሆነች ልጁ አያምኑትም። እንደ ሁልጊዜውም እንደገና የማይረባ ነገር እያወራ እንደሆነ ያስባሉ። ሶን በንዴት ከባለቤቱ ጋር መኖር እንደማይችል ይናገራል። ነገር ግን ያንን በተናገረበት ቅጽበት እየዋሸ ስለነበር እጁ ከአንድ ነገር ጋር ይጣበቃል። በምስኪን ህይወቱ ላይ ወዲያውኑ ማልቀስ ይጀምራል።
ይህ በእንዲህ እንዳለ ጂያ ወደ ዋና መስሪያ ቤቱ ከተወሰደች በኋላ ሌሎቹ አብረው እንዲቀመጡ ይገደዳሉ። ጆ እዚያ ምን እየተካሄደ እንዳለ መጠርጠር ይጀምራል። ነገር ግን ዶክተር ሀ በተረጋጋ መንፈስ ጂያን ማደንዘዣ እንዲሰጧት ይነግራቸዋል። ድንገት ግን እሷ አስቀድማ እንደነቃች ይረዳሉ። ከመደንገጥ ይልቅም ቦታውን ልክ የእብድ ሳይንቲስት ላብራቶሪ እንደሚመስል ትሳለቅበታለች። ዶክተር ሀ ሙሉ በሙሉ ችላ ብሏት መሳሪያዎቹን ማዘጋጀቱን ይቀጥላል። ከዚያም ጂያ ከኪሷ ውድ የሆነውን የቡና ጄሊዋን ታወጣለች። በበላችው ቅስፈትም ትሰወራለች። በዚያው ቅስፈት ሊ የድሮ ማህደሩን ከፍቶ በመጨረሻም እውነቱን ይረዳል። አባቱ ሞቷል። እናቱ ግን አሁንም በህይወት አለች። ያንን መገለጥ ገና ማስተናገድ ሳይጀምር ጂያ ድንገት በፊቱ ብቅ ትላለች። ወዲያውኑም ይዛው ለምን እንደከዳት በንዴት ትጠይቀዋለች። ነገር ግን እሱን እየገጠመች እያለ የቡና ጄሊውንም ትሰጠዋለች። ሊ ካፌን ኃይሏን እንደሚያነሳሳውና በፈለገች ጊዜ ለማምለጥ እንደሚያስችላት ለማንም እንዳልተናገረች የሚረዳው ያኔ ነው። ይህም ማለት በተግባር እሷን አሳልፎ መስጠት እንኳን አያስፈልገውም ነበር። በፊቱ ልታለቅስ ስትል በሀፍረት ምክንያት ድንገት እንደገና ትሰወራለች። ነገር ግን ያቺ ሞኝ ራሷን በቀጥታ ወደ ዋና መስሪያ ቤቱ ትመልሳለች። በተፈጥሮ ወዲያውኑ እንደገና ራሷን እንድትስት አድርገው ይመቷታል። እናም ለቀዶ ጥገናው ያዘጋጇታል። ስትነቃ ዶክተር ሀ ሌሎቹ ህጻናት እንዲተርፉ እሷን ሊገሏት እንደሆነ በቀዝቃዛ ስሜት ያስረዳታል። ለሱ የእሷ ህይወት ከትልቁ ምስል ጋር ሲነጻጸር ምንም ማለት አልነበረም። እሷ ዝም ብላ ተራ ሰው ናት። ጂያ በእንባ ተውጣ ቢያንስ ሊ ከሷ ሞት ተጠቃሚ ይሆን ዘንድ እንደሆነ ትጠይቃለች። ዶክተር ሀ ሊ የፈለገውን አስቀድሞ እንዳገኘ ስለ እናቱ መረጃ መሆኑን ይመልሳል። ይህ እሷን ይሰብራታል። ነገር ግን በእውነት ከሷ አንጻር የሊ ምክንያት በቂ በመሆኑ እሱን ሙሉ በሙሉ ልጠላው አልቻለችም። በማግስቱ አያቷ ራሷን አዘጋጅታ ከዓመታት በፊት ፕሮጀክቱን በገንዘብ የረዳውን ሁለተኛውን ባለሀብት ለማግኘት ትሄዳለች። ነገር ግን ስትደርስ ሰውየው አልነበረም። መርማሪው ወደ ቤተክርስቲያኒቱ እንደተዘዋወረ ይነግራታል። ወዲያውኑም ስለ ጂያ ትደነግጣለች። ይህ በእንዲህ እንዳለ ሶን በመጨረሻ ለካንግ ያገኘውን እውነት ይነግረዋል። ካንግ ሙሉ በሙሉ አይምሮውን ይስታል። እናም ወዲያውኑ ጂያን ማዳን እንዳለባቸው ይከራከራል። ሶን ለምን ህይወቱን ለዚህ እንደሚያጋልጥ በጥንቃቄ ሊያስረዳ ቢሞክርም ካንግ ግን እምቢ ይላል። ምክንያቱም በህፃንነቱ በትምህርት ቤት ከማስፈራራት የጠበቀችው ብቸኛ ጓደኛው ጂያ ነበረች። የድሮ ትውስታዎቹ ሁሉም ሲያፌዙበት ጂያ ጓደኛው እስከሆነችበት ጊዜ ድረስ ያሳያሉ። ከዚህ በኋላ ሰዎች እሷን ስለሚፈሯት እሱን መረበሽ አቁመው ነበር። ካንግ መጀመሪያ የሚያደርገው ነገር ወደ ሊ ሄዶ የጂያን ቦታ እንዲነግረው መጠየቅ ነው። ሊ መጀመሪያ ላይ እምቢ ይላል። ነገር ግን የጂያ አያትም ትደውልለታለች። ሊ እሷን ለመጠየቅ ሲሄድ የጂያን የህልሞችና የፍላጎቶች ዝርዝር ያያል። አብዛኞቹ በሚያሳዝን ሁኔታ ቀላል ናቸው። ለምሳሌ ከ30 ዓመት በላይ መኖር መፈለግ ነው። ይህ ምስል በጥልቅ ይነካዋል። አያቱ እሱም ከምርምር ህፃናቱ አንዱ እንደነበር ስለምታውቅ ይቅርታ ትጠይቀዋለች። ሊ በቀስታ የእሷ ይቅርታ አሁን ብዙ ነገር እንደማይለውጥ ይናገራል። አሁንም ቢሆን ጂያ የት እንዳለች እንዲነግራት ትለምነዋለች። እሱ ግን እምቢ ብሎ ይወጣል። በውጪ ካንግና ሶን ይከታተሉታል። ስለ ጂያን በከፍተኛ ሁኔታ ይጠይቁታል። ከዚያም ለአያቷ እየደወለ ጥቂት ጥሩ ሰዎች እንደሚያስፈልጉት ሲናገር ይሰሙታል። በመጨረሻም ጂያን ለማዳንና ለመርዳት ይስማማል። እናም በመጀመሪያ ስለከዳት ይቅርታ ይጠይቃል። ስለ እናቱ ለማወቅ በጣም ጓጉቶ እንደነበርም ያምናል። አያቱ ስሜቱን ተረድታ ሰዎች እንደምትሰበስብለት ቃል ትገባለች። ሊ ወዲያውኑ ወደ ስራ ቦታው ሄዶ ካለቃው አንድ ውለታ ይጠይቃል። የቤተክርስቲያኒቱን የውስጥ ካርታ አንዴ ካገኘው በኋላ የማዳን እቅድ ማዘጋጀት ይጀምራሉ። ይህ በእንዲህ እንዳለ ዶክተር ሀ የጂያን ደም ተጠቅሞ ህይወትን ሊያረዝም የሚችል ሴረም ይፈጥራል። በአይጦች ላይ ሞክረዋል እና ምርምሩ ፍጹም ይሳካል። ይህም በከፍተኛ ሁኔታ ያስደስተዋል። ሌሎቹ ግን መጠርጠር ይጀምራሉ። ጆን ሊ የማይሞተውን ልጅ ማግኘቱን ለምን እንደደበቀ ይጠይቁታል። ጆ እሷ ራሷ እንደምትደርስበት ትናገራለች። እናም የዶክተር ሀን አይምሮ ለመቆጣጠር ትሞክራለች። ዶክተር ሀ ግን ስሜቷን በቀላሉ ይቆጣጠራል። እሱ ባሳደጋት ሁኔታ በሱ አለማመኗ እንደጎዳ ያስመስላል። በሴረም መጀመሪያ የሚረዳውን ሰው እሷ እንደሆነና እሷ በእምነት ልጁ መሆኗን ቃል ይገባላታል። ምስኪኗ ልጃገረድ ሙሉ በሙሉ በቃላቱ ትወድቃለች። ከጥቂት ጊዜ በኋላ ቡድኑ ከቤተ ክርስቲያኒቱ ውጪ ከፍተኛ ሁከት ሲነሳ ያስተውላል። ሁከቱ በትክክል በጂያ አያትና በከተማው ሰዎች የተፈጠረ የትኩረት ማዘናጊያ ነበር።
በዚያው ቅጽበት መርማሪው ሊንና ሌሎቹም በስተጀርባ በኩል ወደ ቤተክርስቲያኒቱ ያስገባቸው ነበር። በውስጥ መርማሪው እሱም ከፕሮጀክቱ ህጻናት አንዱ እንደነበር ይገልጻል። ሊ ከዓመታት በፊት ተቋሙን ሲያፈርሰው መርማሪውና ሌሎች 20 ህጻናት ምርምሩ በእነሱ ላይ ከመጀመሩ በፊት ሊድኑ ችለዋል። ህይወታቸውን ስላዳነላቸውና መደበኛ ህይወት እንዲኖሩ ስላደረጋቸው ሊን በቅንነት ያመሰግኗል። ሊ በጥልቅ ይነካል። የማዳን ተልእኮ ሊ፣ ካንግና ሶን ጠባቂዎቹን በዝምታ በተከታታይ በመጣል ይጀምራል። በዚያው ቅጽበት ጂያ የሷን የልብ ንቅለ ተከላ ሊቀበል የተዘጋጀውን አዛውንት ሀብታም ሰው ይዘውት ሲመጡ ትደነግጣለች። ህጻናትና ሰብአዊነት ማዳን የተባለው ነገር ሁሉ ውሸት ነበር ወይ ስትል በፌዝ ትጠይቃለች። ዶክተር ሀ በተረጋጋ መንፈስ የአዛውንት ባለሀብትና አስፈላጊ ሰው እንደሆነ፣ እሷ ግን ከሱ ጋር ስትነጻጸር ምንም ዋጋ የሌላት ተራ ሰው እንደሆነች ይነግራታል። ለመጀመሪያ ጊዜ ጂያ በስሜት ትጮኻለች። እሷ ተራ ሰው እንዳልሆነችም ትናገራለች። ለአያቷ እሷ ሙሉ ዓለሟ ነች፣ ለጓደኞቿም እሷ ሁሉ ነገራቸው ነች እና መሞት አትፈልግም። በከፍተኛ ሁኔታ ትዋጋለች። በትክክለኛው ቅጽበት ሊና ሌሎቹ ሰብረው ገብተው ቀዶ ጥገናው ከመጀመሩ በፊት ያድኗታል። ጂያ እሱን በማየቷ በስሜት ትሞላለች። ከዚያም ሊ ሆን ብሎ የልብ ምቷን ለመጨመር ወደ እሷ ይጠጋል። የይዞታ ማስተላለፍ ኃይሏ ወዲያውኑ ይነሳል። እሱም ወደ አስተማማኝ ቦታ እንድትሄድ ይነግራታል። ከሁሉም ቦታዎች እሷ በቀጥታ ወደ እሱ ቤት ትተላለፋለች። ምስኪን አያት እቺ ልጅ ለዓመታት አሳድጋት፣ ነገር ግን መጀመሪያ ያሰበችው አስተማማኝ ቦታ የሊ ክፍል ሆነ። ይህ በእንዲህ እንዳለ ሊ ከባልና ከራን ጋር ለመዋጋት ወደ ኋላ ይቀራል። ባል ለማውራት ምንም ፍላጎት የለውም፣ እናም ወዲያውኑ ያጠቃዋል። ካንግ እሱን ለማስቆም ጣልቃ ሲገባ፣ ራን ደግሞ በሊ ላይ ክህደቶችን ትጠቀማለች። የማይሞተው ልጅ እርዳታ ሲለምን የነበረው የድሮ ትውስታዎችን መልሳ እንዲያይ ታስገድደዋለች። ያ ጉዳት ሊን ክፉኛ ስለሚያናውጠው ኃይሉ ከቁጥጥር ውጭ ይሆናል። ይህ በእንዲህ እንዳለ ሶን በዙሪያቸው ያለውን ነገር ሁሉ ሲደመሰስ ራሱን ከምድር ጋር አጣብቆ ለመያዝ ሳያቋርጥ ይዋሻል። ጂያም በመጨረሻ ተመልሳ ሊን ለማረጋጋት ወደሱ ትሮጣለች። በሚያስደንቅ ሁኔታ ነገሩ ይሰራል። ሊ በቀስታ ቁጥጥሩን ይመልሳል። እናም ያኔ ጓደኛውን ለማዳን በእውነት ይፈልግ እንደነበር፣ ነገር ግን እንዳልቻለ በመጨረሻም ያምናል። ከዚያም ራሱን ስቶ ይወድቃል። ጂያ ለካንግና ለሶን እንዲሸከሙት ትነግራቸዋለች። ነገር ግን ሁለቱም ያለምንም ሀፍረት በጣም እንደደከማቸው ይናገራሉ። በመጨረሻም እሷን ብቻ እንዲይዟት ትነግራቸዋለች። እናም ሁሉንም ይዛ ትሰወራለች። ፈጽሞ ሁሉንም ማለት አይደለም፣ ሶን አይተላለፍም፣ ምክንያቱም የእሱ ሞኝ ራሱ ከምድር ጋር ተጣብቆ ነበር። ከዚያም ባል እንደገና መንቃት ይጀምራል። ሶን በፍርሃት ተውጦ ኃይሉን የሚያነሳው የትኛው ውሸት እንደነበር ለማስታወስ በከፍተኛ ሁኔታ ይሞክራል። በመጨረሻም እውነቱን ይረዳል። እሱ ቀደም ሲል ሊ መሸከም ይችል ነበር፣ ነገር ግን ዝም ብሎ አልፈለገም ነበር። ያንን ባመነበት ቅጽበት ራሱን ያላቅቃል፣ እናም እየጮኸ ይሮጣል። ጠቃሚ የህይወት ትምህርት፣ አትዋሽ። በሚያሳዝን ሁኔታ ጂያ በስህተት ሁሉንም ሰው እንደገና ወደ ቤተክርስቲያኒቱ ትመልሳቸዋለች። መፍትሄ እስክትፈልግ ድረስም ለካንግ እንዲደበቅ ትነግረዋለች። ከዚያም ዶክተር ሀ ለአዛውንቱ ሰው ከደሟ የተሰራውን ሴረም ሲወጋው በስውር ትመለከታለች። መጀመሪያ ላይ ሰውየው በተአምር እንደገና ወጣት ይሆናል። እናም ነገሩ በመስራቱ ማመን አልቻለም። ነገር ግን ከጥቂት ቅጽበታት በኋላ በፍጥነት አርጅቶ በፊታቸው ይሞታል። ጂያ ትደነግጣለች። ምስጋና ይግባውና አዛውንቱ በእሱ ላይ አንዳች ነገር ከተከሰተ ዶክተር ሃን እንዲገሉት ለጠባቂዎቹ አስቀድሞ አዞ ነበር። ጂያ ግን ኃይሏን ተጠቅማ ጠባቂዎቹን ትቆጣጠራቸዋለች፣ እናም ታባራቸዋለች። ከዚህ በኋላ ሴረሙን ፍጹም ለማድረግ ከጂያ ብዙ ደም እንደሚያስፈልጋቸው ሲወያዩ ትሰማለች። በእሷ ላይ ምርምሩን ለዘላለም እንደሚቀጥሉበት ትረዳለች። ጂያ ለማምለጥ ትወስናለች። በሚያሳዝን ሁኔታ ሳይንሳዊ ድምጽ ታሰማለች። ልክ ባል ሊይዛት ሲል ቡና ጠጥታ ትሰወራለች። ዶክተር ሀ ባል እሷን እንዲከተላት ያዛል። ጆ እሱን ለማስቆም ትሞክራለች። ኃይሉን ከልክ በላይ ለመጠቀም ልቡን ሊያጠፋው እንደሚችል ታስጠነቅቃለች። ባል ግን የአባቱን ትዕዛዝ መከተል እንዳለበት ይከራከራል። ጆ አእምሮውን ለመቆጣጠር ትሞክራለች። ነገር ግን እሱ ኃይሏን ለመክታት ተብሎ የተሰራ የጆሮ ማዳመጫ ማድረጉን ትረዳለች። ዶክተር ሀ በእውነት ስለማያምናት ለሁሉም ሰው በሚስጥር ሰጥቷቸው ነበር። እሷም ትሰበራለች። ይህ በእንዲህ እንዳለ ጂያ በቀጥታ ከከተማው በመጡ ሰዎች በተሞላው የቤተ ክርስቲያኒቱ ስብሰባ ላይ ትተላለፋለች። ሁሉም ጎረቤቶቿ ስለሆኑ አስቀድመው እብድ መሆኗን ያውቃሉ። መጀመሪያ ላይ ካንግን በዝምታ ይዛ ለመውጣት አቅዳ ነበረ።
ነገር ግን እሷ ጂያ ስለሆነች ይልቁንም በከፍተኛ ድምጽ ቤተክርስቲያኒቱን ማቃለጥ ትጀምራለች። እናም ሁሉም የማይረባ ነገር እየተከተሉ እንደሆነ ትነግራቸዋለች። ጆ በመጨረሻም ትዕግስት ታጣለች እና ሙሉውን ህዝብ ትቆጣጠራለች። ሰሪዎቹን እንዲይዙና ለባል እንዲያስረክቡ ታዛለች። የከተማው ሰዎች ልክ እንደተደገመባቸው ዞምቢዎች መጓዝ ይጀምራሉ። መርማሪው ወዲያውኑ ለአያቱ ይነግራል። እሷም ሁለተኛውን እቅዳቸውን ታነሳሳለች። በቤተክርስቲያኒቱ ውስጥ የተቆጣጠረው ህዝብ ጂያን ያጠቃል። ሊ ልክ በጊዜ ነቅቶ ያድናታል። እናም ከካንግ ጋር ያመልጣሉ። ሶን ደግሞ ልክ እንደ ትሬን ቱ ቡሳን ፊልም አዛውንት ሰው ራሱን ለመሰዋት በአስደናቂ ሁኔታ ይወስናል። ነገር ግን ከ2 ሰከንዳት በኋላ እንደገና ሙሉ በሙሉ ደህና ሆኖ ከጀርባቸው እየሮጠ ይመጣል። በሚያሳዝን ሁኔታ አሁንም ደህንነት ላይ አይደሉም፣ ምክንያቱም ባል እንደገና ብቅ ይላል። ሊ ለጂያ መጀመሪያ ካንግ እንድታስተላልፍና ከዚያም ለሱ እንድትመልስ ይነግራታል። እሷም ትታዘዛለች። ይህ በእንዲህ እንዳለ ሶን በተቋሙ ዙሪያ በስውር ሲዘዋወር ሰራተኞቹ ሙሉ በሙሉ የሚያማሟቸውን አስክሬኖች ወደ አሲድ ውስጥ ሲጥሉ ያያል። ይባስ ብሎ በሚመጣው በዓል ወቅት በከተማው ላይ ለመርጨት ከፍተኛ መጠን ያለው አሲድ እያዘጋጁ ነው። ሶን ልጁ በዚህ ዝግጅት ላይ ስለምትጫወት ይደነግጣል። ለማምለጥ ሲሞክርም የተቆጣጠሩት አማኞች ያገኙታል። እሱ በአስቂኝ ሁኔታ ለመቀላቀል ልክ እንደ ዞምቢ ለመሆን ይሞክራል። ነገር ግን ልክ ሲይዙት ክፉኛ ይወድቃል። ጂያ በሰንሰለት መጋዝ ብቅ ብላ ታድነዋለች። ሶን የቤተክርስቲያኒቱን እቅድ በፍርሃት ሲያስረዳ ጂያ ትደነግጣለች። ነገር ግን ወደ ሊ ቦታ ስትመለስ እሱም ሆነ ባል እንደጠፉ ስታውቅ ነገሩ ይበልጥ የባሰ ይሆናል። ጂያ ባል ሲሞት ስታይ በስሜት ቁጥጥር ታጣለች። ሶንን ለመጠበቅ ጂያ ወደ ቤተክርስቲያኒቱ ውጭ ታስተላልፈዋለች። ከዚያም ሲቪሎችን ለማዳን ትመለሳለች። አያቱ የቤተክርስቲያኒቱን ማይክሮፎን ስርዓት ተጠቅማ የአእምሮ ቁጥጥሩን ትሰብራለች። እናም የከተማው ሰዎች በመጨረሻ እዚያ ለምን እንደነበሩ ግራ ገብቷቸው ይነቃሉ። ይህ በእንዲህ እንዳለ ሊ በጭንቅ ወደ ዶክተር ሀ እንደገና ደርሶ እውነተኛ እቅዱን ለማወቅ ይከራከራል። ዶክተር ሀ በመጨረሻ ሁሉንም ነገር ይገልጻል። ከዓመታት በፊት በ75 ህጻናት ላይ ምርምር አድርጎ ነበር። 25ቱ ወዲያውኑ ሞቱ፣ 50ዎቹ ተለወጡ። ነገር ግን ግማሾቹ በሂደቱ ወቅት ሞቱ፣ ጥቂቶቹ ብቻ ተረፉ፣ የማይሞተውን ልጅ ጨምሮ። ስለዚህ አሁን ይበልጥ የማይሞቱ ፍጡራን እንደወጡ በማሳሰብ ሙሉውን ከተማ በዚያው በሚለውጠው አሲድ ለመርጨት ያቅዷል። ሊ ስፍር ቁጥር የሌላቸውን ንጹሃን ሰዎች ስለሚሞቱ እብድ እንደሆነ ይነግረዋል። ዶክተር ሀ በቀዝቃዛ ስሜት የተረፉት ብቻ አስፈላጊ እንደሆኑ ይመልሳል። ሊ በመጨረሻም ለዓለም ሲባል ዶክተር ሀ መሞት እንዳለበት ይገልጻል። ድንገት የታጠቁ ወታደሮች ይከቧቸዋል። ጆ በሊ ላይ እንዲተኩሱ ታስገድደዋለች። ነገር ግን ሊ ሁሉንም ጥይቶች በአየር ላይ ያስቆማቸዋል እና መልሶ ይልካቸዋል። አንደኛው ወታደር እንኳን በራሱ ጥይት ይመታል። ዶክተር ሀ ይደነግጣል። ነገሮች የሚያልቁት በዚህ ሁኔታ ነው። ከዚያም በዙሪያቸው ከፍተኛ ፍንዳታ ይፈጠራል። ጂያ ወዲያውኑ ተሰምቷት ሊን ለማዳን ወደዚያ ትተላለፋለች። ነገር ግን የቆሰሉ ወታደሮችን ብቻ ታገኛለች። ሊን በምንም ቦታ ማግኘት ስላልቻለች ወታደሮቹን በተከታታይ ታድናለች። እውነታው ግን የታሰረው ዘበኛ ኪም አምልጦ ሊን በሚስጥር አድኖት ነበር። ከዓመታት በፊት ሊ በሩን እንዲከፍትለት ሲለምነው ማዳን ስላልቻለ በእንባ ይቅርታ ይጠይቃል። በዚህ ጊዜ ኪም በመጨረሻ ኃይሉን ተጠቅሞ በሩን ይከፍተዋል። እናም ሊ እንዲያመልጥ ይነግረዋል። ይህ በእንዲህ እንዳለ ጆ ወደ ዶክተር ሀ በፍጥነት ትሄዳለች። እናም በጭንቅ በህይወት እንዳለ ታገኘዋለች። ተስፋ ቆርጣ የቀረውን ሴረም ትወገዋለች። ነገር ግን ልቡ ያቆማል። ሙሉ በሙሉ ተሰባብራ ጆ ቁጥጥር ታጣለች። እናም በዙሪያ ያሉትን ነገሮች ሁሉ መቆጣጠር ትጀምራለች። አንድ መርማሪ የጂያን አያት እንዲያስፈራራት እንኳ ታስገድዳታለች። ጂያ በፍጥነት አያቷን ወደ አስተማማኝ ቦታ ታስተላልፋለች። በውጭ በየቦታው ሁከት እየተቀሰቀሰ ያለ የከተማው ሰዎች ለበዓሉ መዘጋጀታቸውን ይቀጥላሉ። ስለ አደጋው ምንም አያውቁም ነበር፣ የሶን ሚስትና ልጁን ጨምሮ። ሶን ሁሉንም ለማስጠንቀቅ ሲሞክር ማንም አላመነውም። የከተማው ሰዎች በገንዘብ ስለረዳቸው ቤተክርስቲያኒቱን በትክክል ይከላከላሉ። እሱ ሙሉ በሙሉ ተስፋ ይቆርጣል። ከዚያም ካንግ ያገኘዋል። እናም ከጂያ ጋር አብረው የዶክተር ሃን እቅድ ራሳቸው ለማስቆም ይወስናሉ። ሶን ለምን ህይወታቸውን ለባዕድ ሰዎች እንደሚያጋልጡም ይጠይቃል። ጂያ በቀስታ እነዚህ ባዕድ ሰዎች እንዳልሆኑ ጎረቤቶቻቸው፣ ጓደኞቻቸውና ቤተሰቦቻቸው እንደሆኑ ታስታውሳዋለች። ያ በመጨረሻም ያንቀሳቅሰዋል። ሶስቱ አሲዱን የተሸከሙትን መኪናዎችን ለመፈለግ ይከፋፈላሉ። ነገር ግን በዓሉ አስቀድሞ ጀምሯል። ሌሎቹ ፍለጋቸውን ሲቀጥሉ ሶን ልጁ ስትጫወት ለማየት በጥቂቱ ይቆማል።
ከዚያም ጂያ ድንገት ሊን እንደገና ታገኘዋለች። ነገር ግን ጆ እየተቆጣጠረችው ስለነበር ያጠቃቸዋል። ሊና ካንግ በኃይል ሲጋጩ መኪናዎቹ በትክክል በሶን ልጅ ጨዋታ መሃል በአየር ላይ መብረር ይጀምራሉ። ሶን በፍጥነት ባለቤቱንና ልጁን አስተማማኝ ቦታ ይደብቃቸዋል። ድምጹን እንዳትሰማ በልጁ ላይ የጆሮ ማዳመጫ ያደርጋል። ከዚያም ሌሎቹን ለመርዳት ከመመለሱ በፊት ለባለቤቱ አሁንም እንደሚወዳት በቀስታ ይነግራታል። ይህ በእንዲህ እንዳለ ጂያ ሊን ከጆ ቁጥጥር ለማንቃት በከፍተኛ ሁኔታ ትሞክራለች። ነገር ግን እሱ ይልቁንም እሷን ማነቅ ይጀምራል። ስለዚህ ሁለቱንም ወደ አንድ ዋሻ ታስተላልፋለች። በመጨረሻም ሊ ከአይምሮ ቁጥጥሩ ይወጣል። እናም ወዲያውን ያቅፋታል። አብረው ወደ ሶንና ወደ ካንግ ይመለሳሉ። ነገር ግን ጆ ስፍር ቁጥር የሌላቸውን ሲቪሎች በእነሱ ላይ እንደተቆጣጠረችባቸው ይረዳሉ። ቡድኑ ማንም ሰው ላይ ከባድ ጉዳት ሳያደርሱ በጥንቃቄ ይዋጋሉ። ይህ ሁሉ በትክክል በሶን ሚስትና በልጁ ፊት ይገለጣል። እነሱም እሱ ድንገት የሱፐር ሂሮ አይነት መሆኑን ማመን አልቻሉም። ሶን የማጣበቅ ኃይሉን ከፍ ለማድረግ ደጋግሞ ይዋሻል። ሰዎችን በትላልቅ ቡድኖች አንድ ላይ ይለጥፋቸዋል። ጂያ ደግሞ በሰላም ታስተላልፋቸዋለች። በመጨረሻም ጥቃቶቹን ለማስቆም ብቸኛው መንገድ ጆን ራሷን ማስቆም እንደሆነ ይረዳሉ። ሶን ያገኛታል። እናም ኃይሏን ለመጠቀም በሞከረችበት ቁጥር ጣልቃ ይገባባታል። ያልተቋረጠው ወሬ አይምሮዋን ያሳጣታል። በመጨረሻም ንጹሃን ሰዎች ይህንን ለማግኘት ምን እንዳደረጉ ይጠይቃታል። ጆ በምሬት ስሜት እነሱ ሲሰቃዩ ማንም እንዳልተጨነቀላቸው ትናገራለች። ሶን በግልጽ በትክክል እንዳልተገነባች ይነግራታል። ይበልጥ ሊወቅሳትም ሲል ከተቆጣጠሩ ሲቪሎች አንዱ ያጠቃዋል። ይህም በህንጻው ላይ ራሱን ስቶ እንዲወድቅ ያደርገዋል። ጆ ራሷ ኃይሏን ከልክ በላይ በመጠቀሟ ትወድቃለች። ልትሞት ስትል ራንን ለነሱና ለባል እንድትበቀልላቸው ትለምናታለች። ራን እንደምታደርገው ቃል ትገባለች። ከዚያም ድንገት ጂያ ሊን ለመውጋት ብቅ ትላለች። ጆ ረዳቷን ጂያ ወዲያውኑ እንዲገላት ታዛለች። ሁሉም ይደነግጣሉ። ነገር ግን ከሊ አጠገብ ያለችው ጂያ በትክክል በራን የተፈጠረች ቅዠት መሆኗን ይረዳሉ። እውነተኛዋ ጂያ ከጀርባቸው ብቅ ትላለች። ጆ ራሷን በራን ቅዠት ተታላለች። ጆ ልትሞት ስትል ለባል ሞት ምክንያት እሷ እንደሆነች ስላመነች በስሜት ትሰበራለች። ነገር ግን ልትሞት ቢሆንም ሊ በመጨረሻ ስላመሰገናት በደካማ ሁኔታ ፈገግ ትላለች። ህፃናት በነበሩበት ጊዜ የእሷ ቅዠቶች ለእሱ ብቻ ሳይሆን ለብዙ የምርምር ህፃናት ደስታን ያመጡ ነበር። ከዚያም አሁንም የልብ ትርታ እንዳላት ይረዳሉ። ካንግ በፍጥነት ማንም ሰው ሊያድናት እንዲችል ይዟት ይሮጣል። ነገር ግን ማንም ሰው ገና ከመንፈሱ በፊት ከባህሉ በላይ የሚንሳፈፍ አንድ ትልቅ ፊኛ ያስተውላሉ። ሁሉንም አሲድ የተሸከመው እሱ ነው። ጂያ ወዲያውኑ ለካንግ እሷንም ሆነ ሶንን ወደ ሰማይ ወደሱ እንዲወረውራቸው ትነግረዋለች። ሶን ይህንን ለማግኘት ምን እንዳደረገ በመጠየቅ ይቃወማል። ነገር ግን ጆ ከጀርባው ባለቤቱን ስትቆጣጠር ሲያይ ራሱን ለመሰዋት ይወስናል። ሊ ራሱም መሄድ ይፈልጋል። ነገር ግን ጂያ ከታች እንዲቆይና ሶንን በኋላ እንዲይዘው ታሳምነዋለች። ካንግ ወደ ላይ ያስወነጭፋቸዋል። ሶን ኃይሉን ተጠቅሞ ከፊኛው ጋር ይለጠፋል። ጂያ ደግሞ ይበልጥ ወደ ላይ ትወጣለች። ከዚያም ሶን በቀስታ ተሰናብቶ እጁን ይለቃል። የአዲሱ ዓመት ቆጠራ የመጨረሻ ቁጥሮች ላይ ሲደርስ ፊኛው በመጨረሻ ይፈነዳል። ነገር ግን ልክ በጊዜ ጂያ ፍንዳታውን ወደ ሩቅ ቦታ ታስተላልፋለች። ከዚህ በኋላ ከዋናው ቡድን በስተቀር ማንም ሰው የተከሰተውን ነገር ስለማያስታውስ አያቱ በስሜት ትወድቃለች። የሶን ልጅ እንኳ ታስታውሳለች፣ ምንም እንኳን በራሷ ይዛ በታላቅ ኩራት በአባቷ ብትሞላም። ስለ ጂያ ግን መቼም አልተመለሰችም። ሁሉም እንደሞተች ያስባሉ እና መቃብር እንኳን ገነቡላት። ነገር ግን በቀብር ስነ ስርዓቱ ወቅት ድንገት በህይወት ብቅ ትላለች። አያቷ በደስታ ልትሞት ምንም አልቀራትም ነበር። ጂያ ፍንዳታውን በጣም ሩቅ ወደ ሆነ በረሃ ስላስተላለፈችው ከዚህ በኋላ ወደ ቤት እንዴት እንደምትመለስ ማወቅ አቅቷት እንደነበር ይገለጣል። በመጨረሻም በጭቃ ተወጣ ደክማና ሙሉ በሙሉ ሳትታጠብ ትመለሳለች። ሁሉም ሰው እሷን በህይወት በማየቱ በከፍተኛ ሁኔታ ይደሰታል። ሊ እንደተመለሰች በሰማበት ቅጽበት በቀስታ ወደ እሷ ይሮጣል። ነገር ግን ልክ የሷን ሽታ ሊያገኝ በሚችልበት ርቀት ላይ ሲደርስ ወዲያውኑ የማህበራዊ ርቀትን በጥብቅ መለማመድ እንዳለባቸው ይነግራታል። በተፈጥሮ እሷ ችላ ብላው ለማንኛውም ታቅፈዋለች። ቆይቶም ሊ በመጨረሻ እናቱን ይጎበኛታል። በሚያስደንቅ ሁኔታም እሱ አንድም ቃል ሳይናገር ወዲያውኑ ታውቀዋለች። እናም ከተማቸው በመጨረሻ እንደገና ሰላማዊ ይሆናል። በሴረም እንደሞተ ቢታሰብም ዶክተር ሀ በሚስጥራዊ ሁኔታ ወደ ህይወት ይመለሳል። በዚህም ታሪኩ እዚህ ላይ ያበቃል። ስለዚህ አሁን ጥያቄው እሱ በመጨረሻ ይቆማል
ወይስ ሁለተኛ ምዕራፍ ካለ ጂያን እንደገና ለማዳን ይመለሳል? የዚህ ታሪክ ትልቁ የህይወት ትምህርት አንድ እውነትን ፍንትው አድርጎ ያሳየናል። ያለፈ ታሪክ ወይም የውስጥ ቁስል ማንንም ሰው እንድንክድ ፈቃድ ሊሰጠን አይችልም። እውነተኝነትና ታማኝነትም በቃላት ድራማ ሳይሆን በተግባር ጽናት ነው የሚለካው። ሊ የቆየ ስቃዩን ለራሱ ራስ ወዳድነት እንደ ጋሻ እየተጠቀመ ጂያን የሞት አፋፍ ላይ ሲጥላት እነ ካንግና ሶንግ ግን ምንም አይነት ጥቅምና ሽልማት ሳይጠብቁ እሷን ለማዳን ህይወታቸውን አደጋ ላይ ጥለዋል። ይህ የሚያሳየው እውነተኛ ፍቅር በችግር ጊዜ በድርጊት የሚገለጽ እንደሆነ ነው። በመጨረሻም ጂያ ከተማዋን ብቻዋን በጀግንነት ስታድን ስናይ የምንረዳው ዋናው ነገር በመርዛማ ሰዎች ዙሪያ መስመር ማበጀት እንዳለብንና ራሳችንን የምናድነው ራሳችን እንጂ ደጋግሞ የሚክዱን ሰዎች አለመሆናቸውን ነው። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ በጣም አመሰግናለሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች መካከል አንዱን መርጣችሁ ብታዩት በእርግጠኝነት አይቆጫችሁም። በጣም ይመቻችኋል። መልካም ቆይታ ይሁንላችሁ።